አንፎሎ እያደረጋችሁ ከኔ ቤት ውጡ። ምንም አሰሩም እዚህ ሄዱ። ያው 30 እና 20 ሰው ይዛችሁ ተሰብስባችሁ ስታለቅሱ ነው የምትሉ። 20 ሰው እንኳን የሚያየው ሰው እንኳን አይደለም። ይሄ ቴዎሎጂያዊ ምሩቅ ነኝ ብሎ እስኪ ብቻቸውን ይግቡ። ርዕስ ይዘው ሞገስ አሳጥቷቸዋል። የሰራዊት ጌታ እግዚአብሔር መንፈስ ቅዱስ ከእናንተ ጋር እንዳለ ድምፃችሁን ድምፅ አልባ አድርጎታል። ለምን በቅንነት አሰብኩ? ለምን እግዚአብሔር መንፈስ ቅዱስ ልኮ አይደለም የምትሰብከው? ከተላክ እንኳን የእርሱን በጎነት ለመናገር እኔ ብቻ ነው ወንጌል ሰባኪ እያልኩ አይደለም። በአንያ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ባለው ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራን የእሱን በጎነት ልንናገር ነው አይደል? የእሱን በጎነት ሲናገሩ ነው የሚውሉት። ካልቪን እንዲህ አለ፣ ሉተር እንዲህ አለ። ካልቪንና ሉተር እንኳን ባልተግባቡበት ነገር እነሱ ሞተው በስብሰው ነፍሳቸው በእግዚአብሔር ገነት ባለበት አንተ ልትግባባ ነው? አይ ኦሪገን ከዮሐንስ አፈወርቅ አይስማም። እነሱ እኮ አልተስማሙ። ባልተስማሙበት እነሱ ሲባጨቁ ሲባሉ በነበሩበት ዘመን የክርስቶስን ቤተክርስቲያን እስላም ነው የወረራት። ሰሜን አፍሪካ ማለት ነው። ቱርክ ላይ የክርስቶስ ቤተክርስቲያን ውስጥ በታሪክ የምናውቀው ይሄንን ነው። እዚህ ሲባሉ እርስ በርስ ማለት ነው ካቶሊክ ኦርቶዶክስ እያሉ ሲባሉ የክርስቶስን ቤተክርስቲያን እነ ኤፌሶን፣ እነ ሰምርኔስ፣ እነ ሰርዴስ፣ እነ ቲያጥሮን፣ እነ ሎዶቅያ ታሪክ ሆነው ቀርተው ዛሬ የዓለም ቱሪስቶች እየሄዱ ይጎበኛቸዋል። በማይነር ኤዥያ በእስያ ውስጥ ማለት ነው። ቱርክ ላይ ሂዱና ይሉ እነሱ ባልተስማሙበት እነሱ ያልተስማሙበት ስንት ትምህርት አለ። የእምነት አባቶች የተባሉት ካቶሊክ ከኦርቶዶክስ አይስማማ፣ ኦርቶዶክሱ ከኦርቶዶክሱ አይስማማም፣ ኦርቶዶክሱ ከወንጌላውያኑ አይስማማም፣ ኦርቶዶክሱ የኦሪየንታል ከምስራቃውያኑ አይስማሙም፣ ምስራቃውያኑ ከካቶሊካውያኑ አይስማሙም፣ ካቶሊካውያኑ ከፕሮቴስታንቱ ከኛ ጋር አይስማሙ። መናጨት፣ መባላት፣ የእግዚአብሔር ልጅ ኢየሱስ የለም፣ ወንጌል የለም፣ ሰው የሚድንበትን ወንጌል ማንም የሚናገር የለም። ማን ገዶት? እስኪ ገዶታል፣ ስለ ኢየሱስ ገዶኛል ብሎ የሚል ሰው ካለ ይምጣ። ጥሪው፣ ስሙን ጥሪው። እኔ ልጠይቀው፣ እሱም እኔን ልጠይቀኝ። ጥሪው ያን ሰው ብለሽ ጥሪ ያለው ሰው ነው ብለሽ የምትይውን ሰው ጥሪው። ዘመኑንና ጊዜውን ሰጥቶ የሚያገለግል ማለት ነው። ጥሪው ኤቢሲ እና ኤቲሲ ኮሌጅ ገብቶ የወጣ ሁሉ ማለት ነው። ጥሪው ሄዶ ወርልድ ቪዥን ይወዳደር በተባለው ቴዎሎጂ ማለት ነው። ተራዶ ድርጅት ገብቶ ይስራበት። በቃ እሱ ነው። ባልቴቱ ሁሉ እኮ ነው እየገባውን ቴዎሎጂ የሚማረው። ተምረው ግን ወጥተው ምንም ነገር አይሰሩ። ይሄው አንዷ የሆነ ሀገር ላይ ተቀምጣ ቴዎሎጂ ተምራ ምሩቅ ናት። ምንድነው ሴሚናሪ ማለት ነው። ወጣ ግን የምታወራው ነገር እንደ ኦርቶዶክሳውያን ይዘመርልን፣ ፋሲካን የኛ ፓስተሮች እንደ ኦርቶዶክስ አድርጉልን። አናደርግም። ጾም ከነሱ እንጾም ምን አለበት? አንጾምም እንደነሱ። የነሱ ጾም የግብዞች ጾም ነው። ጠልቻቸው አይደለም የምለው። የኦርቶዶክስ የ40 ቀን የፋሲካ ይሁዳዴ ጾም እውነተኛ ጾም ነው ብሎ የሚል ሰው ጴንጤ ካለ ኦፊሻል ዲቤት ጥሪ ጠርቸዋለሁ የሚል ሰው ካለ ይምጣና ከኔ ጋር ቴዲ ሐዋሳ ቤት እንገናኛለን። የኦርቶዶክስ ጾም የፋሲካ ጾም የተባለው እሱን ከነሱ ከኛ ከወንጌላውያን ነው የምፈልገው። ኦኬ፣ እዚህ ጎባጣ አሽከር የሚባሉ ወንጌላውያኑ ማለት ነው። ከነሱ ፈልጋለሁ። አምጡት። የ40 ቀን ጾም የኦርቶዶክስ ጾም የጌታ ጾም ነው ይላሉ። ናና እኔ ጋር ኦፊሻል ዲቤት ጥሪ ከኦርቶዶክሳውያኑ አይደለም የፈለኩት፣ አሁን ከወንጌላውያኑ የጎባጣ አሽከሮች እሱ ይጽደቅልን ትላለች። ከዚህ ውጭ ሌላ ምን እንደምትሰራው? ኢየሱስ ያድናል ስትላት አናያትም። ጌታ ያድናል ብሎ የሚል የጌታን የማያልቀውን የምህረቱን ባለጠግነት፣ የጸጋውን ባለጠግነት፣ የፍቅሩን ባለጠግነት አይሰብኩም። በቃ ተነስቶም የሆነ ሃይማኖት አባት የተባለ የነበረ ሰው ኦሪገን እንዲህ አለ። ኦሪገን ደግሞ እዚህ እስክንድሪያ ከተማ ውስጥ አድጎ የነበረ ሰውዬ አንድ ሁለት ጢማም ወንድ ወይ ሁለት እግር ያለው ሰው ማለት ነው። እሱ ደግሞ ከሱኛው ሐሳብ ጋር አይስማማም። እሱኛው ደግሞ እዚህ በሮሚ ሀገር ላይ ይኖር ከነበረ ሰውዬ ጋር ደግሞ እሱ አይስማማም። ያኛው ሰው ደግሞ እዚህ ቆጵሮስ ላይ ይኖር የነበረ በትውልዱ ሶሪያዊ ነው ብናም ነገር ይላል። እንዲህ አይነት ኮተት ዝተት ልታወራ አይደለም እግዚአብሔር የጠራው የልጁን ወንጌል እንድትሰብክ ነው። አጭርና ግልጽ። ተጠርተ ከሆነ በታሪክ ውስጥ የምናነሳቸው ቦታ ላይ እናነሳቸዋለን። ታሪክ አምናለሁ። በክርስቶስ ቤተክርስቲያን ታሪክ ውስጥ ታሪክ አለ። በታሪክ ውስጥ ያሉ የቤተክርስቲያን አባቶች አሉ። ጥሪያችሁ የእሱን በጎነት ልንናገር አይደለው የተጠራ ነው።
ልቤ ተመቷል ነው ብለሻልሽ። ገና እመታዋለሁ። ኢየሱስን ልንሰብክ አይደለም ወይ የወጣኑ እዚህ ሶሻል ሚዲያ ላይ? የጌታን በጎነት ለመናገር ነው ወይስ ኦሪገን ስለተባለ ሰውዬ ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜም እሑድም የጌታን ራስን እንወስድ ከበላና ከጠጣም በኋላ እስከ መጣ ድረስ ሞቱን ትናገራላችሁ ብሎ የሚለው ሞቱን የቱ ጋር ነው የምንናገረው? እዚህ በድቅድቅ ጨለማ ውስጥ ያለ ህዝብ፣ እዚህ ወደ ሲኦል እየተነዳ ያለውን ህዝብ፣ ወደ ሞት የሚሄዱትን ታደጉ ብሎ የሚለውን የምንታደግበትን የጌታን የፍቅርና የጸጋ ወንጌል ነግረን ሰዎች ወደ መዳን እንዲመጡ ከማድረግ ይልቅ ካልቪንን ነካው። በደንብ ነው የምነካው፣ በደንብ ረገጥ አድርጌ ነው የምነካው። እንደው መጽሐፍቶቹን አስመጣለሁ። ብሩኬና ዳንዬ የቤት ስራ ሰጣችኋለሁ፣ በውስጥ ደውላለሁ። ከመካነ ኢየሱስ ቤተክርስቲያን ከቃለ ሕይወት ከየትኛውም በሚባሉ የኛ ሪፎርሜሽን አባቶች የተባሉትን የምስራች ድምፅ መካነ ኢየሱስ ቤተክርስቲያን ሄዳችሁ መጽሐፍቱን ገዝታችሁ ፓክ ዳርገህ ላክልኝ። ገድላ ድርሳናቱን ለጊዜው ጋፕ አደርጋለሁ። የተላጠ ኤሌክትሪክ ትይዙ ከሆነ እናያለን። እዛ ውስጥ አነባለሁ በርብሬ ገድላ ድርሳናቱን ጥርስ ከምላስ አውጥቼ እንዳነበኩት አነባለሁ። የተገኘ ቀን አልኩሽ ማንንም የማንንም ዝተት ትምህርት አልቀበልም። ቃል ለምድር ለሰማይ ተሰብሰቡ። የሰራዊት ጌታ እግዚአብሔር ከኔ ጋር ነው። ኦኬ፣ የእግዚአብሔር ልጅ ወንጌል አይደለም እናንተ የሚገዳችሁ። አይናችሁን አጉረጥርጣችሁ የምትመጡት ካልቪን ተነካ ብላችሁ ነው። አይናችሁን አጉረጥርጣችሁ የምትመጡት ሉተር ተነካ ብላችሁ ነው። አዝላችኋቸው ዙሩ። የተሰቀለው የአብ ልጅ ኢየሱስን እሰብካለሁ። እንደ ሪፎርሜሽን አባት እንቀበላቸዋለን በሚቀበላቸው ቦታ ላይ። ሁሉንም ግን አልቀበልም። የተናገሩትን ግን አንቀበልም። የተናገሩትን ሁሉ አልቀበልም። እንደዛ ከሆነ የኦርቶዶክስ አባቶችን መጠራቸዋሉ። እነ ዲዮስቆሪዮስ፣ እነ አትናቴዎስ፣ እነ ዮሐንስ አፈወርቅ እና አባ ጊዮርጊስ ዘጋስጫ እምጠራቸዋለሁ። እነ ኤፍሬም ሶርያዊው ከዛ ቤት ነው የመጣሁት። እሺ፣ የአባ ኤፍሬም ሶርያዊው ማርያም ቤዛዊተ ኩሉ ዓለም እኮ ናት ብሎ ያለው እሱ ነው። አንቺ አሁን አታውቂም። ሰዓታት የሚባል መጽሐፍ ብጠቅሰልሽ ማርያም ቤዛዊተ ኩሉ ዓለም ነች ብሎ ያለው ወሎ ሀገር ላይ በ13ኛው መቶ ክፍለ ዘመን ተወልዶ ያደገ መነኩሴ ነው። ማርያም ቤዛዊተ ኩሉ ዓለም እያለ ያለው ጳውሎስ ግን ማርያምን አይደለም ቤዛ ናት ብሎ ያለው። ጳውሎስ ግን ኢየሱስን ነው ቤዛ ብሎ ያለው። እና ሁለት ቤዞች የሉማ። አንዱን ቤዛ ፈጠፍጥልሃለሁ መጽሐፍ የማያውቀውን። ማርያም ቤዛ አይደለችም፣ አጭርና ግልጽ። አባ ጊዮርጊስ ዘጋስጫ ትምህርቱ አልጫ ብያለሁ። ሉተር ትምህርቱ እንደ መጽሐፍ ቅዱስ ያልሆነ አልጫ ብዬላለሁ። የተላጠ ኤሌክትሪክ ያዙ ከፈለጋችሁ። ለካ የእግዚአብሔር ልጅ አይደለም የተቀበላችሁት እናንተ ምድረ ግብዝ ሁሉ። ለካ የአብ ልጅ አይደለም የተቀበልከው። ለካ ውስጣችሁ የሚፍለቀለቀው የእግዚአብሔር ልጅ ኢየሱስ ክርስቶስ የክብሩ ወንጌል መነካት አይደለም። እናንተ አንድ ከራይን ወንዝ ማዶ ያለ ሰውዬ ትምህርቱን እንደ መጽሐፍ ቅዱስ የሆነውን አልቀበልም ብዬ ስላልኩ ኤርሚያስ አልቀበልም ብሏሉ። ማቅ ልበሱ፣ ማቅ ተደራጁ። እንደ ኤልያስ ብቻዬን ከሰራዊት ጌታ እግዚአብሔር ጋር ሞግታችኋለሁ። አትችሉም። የጌታ መንፈስ ከዓመት በፊት ነው ያሳየኝ። ተናግሬያለሁ። እዚህ እናንተ ምስክሮች ናችሁ። ከበስተጀርባ የምሰሙ በዚህ የምሰሙ ጦርነቱ ግልጥ ነው። አልፈራም። ጴንጤዎች አልፈራችሁም። የአባቶቼ አምላክ ቅዱስ እግዚአብሔር ይፋረደኝ። አልፈራችሁም። እየናኳችሁ አይደለም። አረብ ሀገር የተቀመጠች ሴት ብትሆኚ፣ አውሮፓ የተቀመጠች ሴት ብትሆኚ፣ አፍሪካ የትኛውም ሀገር ላይ ተቀመጡ፣ አሜሪካ የተቀመጠች ሴት ብትሆኚ፣ በአመፅ ተደራጁ። ወንዶችም ብትሆኑ ተደራጁ። በጽድቅ ግን ሞግታችኋለሁ። አትችሉም። ኢየሱስ ነው የኛ ሂሮ። ኢየሱስ ነው የኛ ኮከብ። ኢየሱስ ነው የኛ ሊቀ ካህን። ኢየሱስ ነው የኛ ሐዋርያ። ኢየሱስ ነው የኛ ጌታ። ኢየሱስ ነው የኛ የማዕዘን ድንጋይ። ኢየሱስ ነው የኛ የቤተክርስቲያን ራስ። ኢየሱስ ነው የኛ የቤተክርስቲያን ሙሽራ። ሊሰበክ የሚገባው እሱ እንጂ ካልቪን እያልሽ መጠሽ ልቤ ተነካልሽ። በደንብ አደመዋለሁ ልብሽን። ካልቪን ተነካብሽ አይደለ? ያውም ሰዋዊ ትምህርቱ ኢየሱስ ለዓለም አልሞተም ለተመረጡ ነው ብሎ የሚል ቅርሻታችሁን አምጥታችሁ ልታቀርሹኝ አለ። አንቀበልም። ሂዱ ለቃለ ሕይወት ቤተክርስቲያን ንገሯት። ምንም አታመጡም። ሂዱ ለመካነ ኢየሱስ ንገሯቸው። መርዶ ቸርች። እስቲ እናቱ የወለደችው ፓስተር ወጥቶ ኤርሚያስ ተሳስታል ብሎ ይበለኝ። ዳር አስይዛችኋለሁ። ሂዱ ተናገሩ። ሂዱ ተናገሩ። ለፈለጋችሁት የቤተክርስቲያን ሽማግሌ ሂዱ ተናገሩ። ኦኬ። እንዴት ኢየሱስን ከፍ ከፍ እያረክ ካልቪን እያሳነስ ትናገራለህ ብሎ የሚል ፓስተር ፊት የቆሞ ያውራ። እንዴት ኢየሱስን ከፍ ከፍ እያረክ ሉተርን እያሳነስ ትናገራለህ ብሎ የሚል አንድ ሰው መጥቶ ይናገር። ከኔ ጋር ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ማን እንደሆነ ያውቃሉ።
ተደራጁ። አሳይቶኛል ጌታ ከማያምኑ ሰዎች ጋር ሁሉ ተደራጅተው ይሄ እንደሚመጣ ስለማቅ እግዚአብሔር ስላሳየኝ ነው። ልባችሁን ጠብቁ ወገኖች እያልኩ ስናገር የነበረው መልእክት እንዳትረሱ። ኦኬ። ለብዙ ወራቶች ለብዙ ዓመታት ተናግሬያለሁ። ማነው ለብዙ ወራቶች ዓመታት እንኳን አይባልም፣ ከዓመት በላይ ሆኖታል። ዓመት ከ6 ወር። በተለይ ያ ወርቅማ እባብ ከተመታ ጊዜ ጀምሮ ያንን ወርቃማ እባብ በዛ ዲቤት ላይ ቀጥታ በጆሮ ሲገባ ነው ያሳየኝ። ፈለገ የሚባለው ነግራችኋለሁ። እዛው ጋር ቀና ብለህ አይኔን እያየህ አውራ ባልኩት ሰዓት ላይ እናንተ ምንም ነገር የምታውቀው ነገር የለም። ቸርች ውስጥ ቢሆን ሄጄ ነው እጄን የምጭነው። እዛ ዲቤቱን ጥዬ በወቅቱ ብገስጽ ደስ ባለኝ ነበር። አየህ፣ በገስጽ ደስ ባለኝ። እኔ መንፈሳዊ ሰው ነኝ ብራዘር። ኦኬ፣ ድካም አልደክምም አላጠፋም እያልኩ አይደለም። የለየልኝ ካሪዝማቲክ ነኝ። በመንፈስ ቅዱስ በጸጋ ስጦታ ማምን ማለት ነው። ዳር አስይዛችኋለሁ። የኤልያስ አምላክ ደጋግሜ የጠራሁት ከገለአድ ቴስቢ የወጣው የነቢዩ የኤልያስ አምላክ ምስክር ይሁን። አንዳቸውን ሂጂና ጥሪ። ተጠርተናል ወንጌል ሰብከናል ብለው የሚሉ ሰዎች ካሉ ይሄው ኢየሱስን እንዳንሰብክ እናንተ እዚህ ለዓለም አልሞተም የሞተው ለአንዳንድ ሰዎች ነው ብላችሁ ለማያምኑ ሰዎች ሁሉ ጭምር እንቅፋት አኖራችሁ። መርዛም ትውልድ ደግሞ ተመጡና እዚህ ለኦርቶዶክስና ለካቶሊክ ወንጌል አይሰበክም፣ ለነሱ ወንጌል መስበክ ብላስፌሚ ነው ይሉናል። ሉተራውያን መጥተው የትውልድ አረሞች፣ የእንቅፋት ድንጋዮች ትውልድን አደናቅፋችሁ ወደ መዳን እውነት እንዳይመጡ እያደረጋችሁ ያላችሁት ማለት ነው። እናንተ ናችሁ የቤት ስራ የምትሰጡት። እናንተ የክርስቶስ ወንጌል እንዳይሰበክ እናንተ ዘመኔ ልጅነቴን የሰጠሁለት ወንጌል ነው። ማንም ለዚህ ወንጌል እኔ ብቻ ነኝ ያልኩ አይደል። ማንም ለዚህ ወንጌል ተጠርተህ ከሆነ ናና አውራኝ። ልጄ የመጀመሪያ ልጄ ሳይወለድ በፊት ነው ወደዚህ ሚዲያ የገባሁትኝ። በሱ ዕድሜ ክልል 11 ዓመት ምናምን ነገር አለፈ። ልጄ ባባ እያለ እየጠራኝ እኔ ደግሞ እዚህ ከእናንተ ጋር አባ እያልኩ አነባለሁ። ማነባለትን የተጠራውለትን ወንጌል ምንም እንዳንሰብክ አድርጋችሁ ምድረ ሽባ የሆነ የቴዎሎጂ ተማሪ ነኝ ብሎ ያለ መጥቶ አበላሽቶት እነሱ በየቤታቸው ተከተቱ። የማንን ኢየሱስ እንቀበል? የኤፍሬም ባለ ጊዜ ወይስ የሜሎስን ወይስ የዳጊን ወይስ ኤርሚያስን እየተባለ ማለት ነው። ኢየሱስ እንደተከፋፈለ ተደርጎ እናንተ የትውልድ አረም እኮ አልኩ። ስራ የሌላችሁ ስራችሁን ዓላማ ብላችሁ ለአንድ ኃጢአተኛ እኮ የኢየሱስን ፍቅር ነው እኮ ልንነግረው የሚገባው። ኢየሱስ ይወድሃል እኮ ነው ተብሎ ለዚህ ትውልድ መነገር ያለበት። ሁኬርስ እኛ ምን አገባን? እንትና ኦሪገን የሆነ እንደሆነ ሁኬርስ፣ ካልቪን የሆነ እንደሆነ ሁኬርስ፣ እንትና ማነው ሉተር የሆነ እንደሆነ ሁኬርስ እኮ አልኩ። አግናጤዎስ የሆነ እንደሆነ እንደ እግዚአብሔር ቃል የተናገሩትን እንቀበላለን፣ ካልሆነስ አለቅልቄ ደፋላለሁ። አትቀበል አንተ ትውልድ። እንደ እግዚአብሔር ቃል የተናገሩትን ብቻ ነው የምንቀበለው። ይሄ ደግሞ ሳያንሳቸው ጭስ ናፍቆናል ልንመለስ ነው እያሉ እዚህ ደግሞ ዋይ ይላሉ። እዚህ ደግሞ እኛ ወንጌል ሰብከናቸው እየተማሩ ደህንነት እየተማሩ ያሉ ሰዎች አሉ። ኤርሚ ምንድነው ይሉናል። እናንተ የታውቃለህ? አንተ አይንን ታጥበህ አይንንም ሳትታጠብ ጠዋት ተነስተህ መጥተህ የተከፈተ ገስት ላይ ገብተህ ወሬ ኤርሚያስን የሚጠሉ ሰዎች ይሰባስቡላል። አሁን ኤምቤሲ ዘጋ ይሰበስባሉ። ያው የአሮጌ ጅብ ይመስል ጮሆ ይወጣሉ። በቃ የላቸውም። እስቲ ብቻቸውን ገብተው እስቲ ቤት ይክፈቱ፣ እስቲ ቤት ክፈቱ በሏቸው። ቤት ከፍተው እስቲ እነሱ 25 ደቂቃ ስለ ኢየሱስ ክርስቶስ እስቲ ይስበኩ እና የነፍሳት ጥሪ ያድርጉ። የአብ ልጅ መሞቱ ትውልድ ከድቅድቅ ጨለማ እንዲድን ነው። የአብ ልጅ መሞቱ የሞቱ ትክክለኛ ዋጋ ትክክለኛ ፍሬ አፈራ የሚባለው አንድን ኃጢአተኛ ሰው ወደ እግዚአብሔር መንግስት ታመጣ ነው። መላእክት በሰማይ ደስ የሚሰኙበት ይሄው ስብከት ነው። ይሄው እውነት ነው። ካልቪን ነክታው ልቤ ተነካልሽኝ። በደንብ ነካዋለሁ። እህት አለ በደንብ ነካዋለሁ። እህታች ሆነሽ ታፕ ኮፒ ሊንክ ሼር እያደረግሽ ስሚ። በደንብ ነው የምነካው። በደንብ በቃ ጦርነቱን በግልጥ ከኔ ጋር ነው የምታደርጉት። እነዳችኋለሁ እንደ ደብረ ብርሃን በግ ማለት ነው። በጽድቅ እውነት እኔ ብቻ አይሰበክ ነው ብላችሁ የምትሉት ኢየሱስ አይን ነገር አይደል? ታላዝንልኛለህ። ያኛው ሉተር ስለተነካብኝ መጣሁ አለ። መጥቶ በስሜት ተናግሮ የወንጌሉን አገልግሎት አበላሽቶ እንዲቀመጥ አደረጉት። ዳዊትን ማለት ነው። ማን ነው አግለብልቦ ያመጣው? ያቺ የምትለፈልፍ ዱቄቷን ተለቅልቃ የምትለፈልፍ ሴትዮ ነች። በስሜት ተናግሮ መልካም ነገር ያለውን ሰው በስሜት ተናግሮ
አንድ አይደለንም፣ ከፔንቴኮስታሉ ጋር በመዳን አንድ አይደለንም ብለው አሉ። ኦኬ ነው አልክ። በኢየሱስ ጉዳይ አንድ አይደለንም አይደል? አዎ። ታዲያ ኑ ጠረጴዛውን አዙረናል፣ እንትኑን ገልብጠነዋል ብላችሁ የምትሉት እዛው ተገለባበጡ እንጂ እዛው ተገለባበጥ። እኔን የምጠራኝ ኢንቫይት የምታደርገኝ ለምንድን ነው? በመዳን ጉዳይ ከሙሉ ወንጌልና ከፔንቴኮስታሉ ጋር አንድ አይደለንም ብለህ ካልክ በኋላ ለምን ትጠሩኛላችሁ? እኔን ለምን ትጠሩናላችሁኛል? ለምን ትጠሩናላችሁ? ዮኒ ማኛ ቤት 3500 ሰው ተሰበሰበበት አይደለም እንዴ? ከፔንቴኮስታሉ ጋር አራውንድ ዘቡሽ አትዙሩ። ትናገራለህ፣ ተናገር። ካልሆነ ከገስት ነው የምዘረግፍ ብሎ አልሸጥ ያለ በግ ይመስል ተደርድረው እዛ አንድ ናችሁ አንድ አይደላችሁም በመዳን ጉዳይ ተብሎ ሲባል አንድ አይደለንም አይደል ያሉት? አንድ አይደለንም። አንድም ሰው ማይከፍተው አይ እንደዚህማ አይደለም ብሎ ያለ የለም። ሁሉም ይስማሙበታል። ምን የሚሰማን ይመስላችኋል? እኛ ፔንቴኮስታል ሌሎቹ ወገኖች ምን የሚሰማኝ ይመስልሃል? እኔ ምን የሚሰማው ይመስላል? ዳጊ ምን የሚሰማው ይመስላል? ዳኒ ብሩኬ ምን የሚሰማት ይመስላል? ሜርሲ ነ ቤካ ነ መሲ ምን የሚሰማው ይመስላል? ቤኪ እንደዚሁም ሰብለ ምን የሚሰማን ይመስላችኋል? ሌሎች የተቀራችሁ ወገኖች ለካ መካነ ኢየሱስ ከኛ ጋር በድነት ጉዳይ እንዳደለችም በኢየሱስ ለካ እንዳደለንም ብለን እኮ እንዲሉ እኮ አድርገውናል በማያምኑ ሰዎች ፊት። ሉተር ስለተነካብኝ ነው የመጣሁት ብሎ አለ። ይሄኛውስ ሌላኛውስ ደግሞ ካልቪን ስለተነካብኝ ነው። አዎ እኔ ደግሞ ኢየሱስን ስለነካብኝ ወንጌል ስለነካብኝ ናና ግጠመኝ። ገለባ ትውልድ ናና ንገረኝ፣ ናና ግጠመኝ። ልጅነቴን የሰጠሁበት ህይወቴን የሰጠሁበት እስከ ሞት ድረስ የምሰዋለት ወንጌል ነው። ታርጌቱ ዱላው ቅድም ወንድምነት አንተ ላይ ብቻ ለምን አበዙ ብለህ አልከኝ። እግዚአብሔር አሳይቶኛል። ተደራይተው ከማያምኑ ሰዎች ጋር ኤርምያስን በኃይለኛ አመታት ሊመቱት ነው ብሎ የሚለው መልክ ከነገርኳችሁ 7 ወር አለፈው። 7 ወር ይኸው በውስጥ ይጻጻፋሉ። በውስጥ ግሩፕ አደራይተው እነ ቃሌ ሁሉ ጭምር ግሩፕ አደራይተው እሱ ይወቃ ይታውቅ እሱ ባደራጀው ግሩፕ ላይ ያሰድበናል። ኦኬ ወደቱ ላፍርጠው እንደዚህ ነው ማለት ነው። እቀጥላለሁ። ሌሎቹ ወጥተው እስኪናገሩ ድረስ ጠብቃለሁ። ውጊያው በቃ በግልጽ ነው። ቃሌ ሆን ብሎ ነው አይደለም። እሱ በከፈተው ፔጅ ላይ ነው የተባለው። ኦኬ ኢቫንጀሊካል ግሩፕ ኢቫንጀሊካል ፒፕል በሚባል ገላትያ መጽሐፍትን አውጪ ተብላ ብትባል ወዴት እንደሚገለበጥ ማታቅ ሴትዮ እዛ ቁጭ ብላ ትሰድበኛለች። እዚህ መታ ደግሞ ኤርሚዬ አንተ የዘመኑ ጳውሎስ ትለኛለች። እዛ ሄደ የዘመኑ መሐመድ ይላሉ። መሐመድም ጳውሎስም ስላላችሁ ልቤ አይሞቅም አይበርድም። እዚህ ያሉትም ወንድሞች ሁሉ ጭምር አትግቡ ብለዋል። እኔም ዳንኤልም ቤት የወንጌል አማኞች እኛው ጋር ገስት ላይ ይቀመጡ የነበሩ ምስክሮች ናችሁ። እዚህ ነብሩክ ሁሉ ጭምር ምስክሮች ናችሁ። የወንጌል አማኞች እኛ ቤት ላይ ያስተዋውቅናቸው ወንድሞቼ እናቶቼ፣ እኔ አልናገርም ብዬ ብዙ ነገር አፍኜ የተቀመጥኩት አሁንም ጥቂቱን ነው የምነግራችሁ። እኛው ቤት ላይ የተቀመጡ ሰዎች እኔው ቤት ላይ ገብተው በእኔው ቤት ተዋውቀው እነ ቅዱስ ሁሉ ጭምር ሳይቀር አፍርጬ ነግራችኋለሁ። መጥተው ስንት ጊዜ በውስጥ ተቅለስል ሰው ይቅርታ ምናምን ነገር ብሎ አለ። ግን ነገሩ እንደዛ አይደለም ብራዘር። እኔው ቤት ላይ መጥተ ወንድምነት ብዬ አስገብቼ ና አገልግል ብዬ ማናችሁንም በውጭ ሀገር ያለ ሰው አንዳችሁንም ማናችሁንም የሚያውቅ ሰው አልነበረም። እኔን ተከትሎ የመጣው ይሄ ሁሉ ህዝብ ከዩቲዩብና ከፌስቡክ ላይ አቅርቤ ወንድምነት ብዬ ከማለት በበለጠ እቤት ያስገብቼ ተናገር አገልግል እናንተ አገልግሉ ብዬ ከማለት በበለጠ ምን እንዳደርግ ተፈለገ? ተሰባሰቡ፣ ምክራችሁ ይፈርሳል። ግን የወንጌሉ እውነት ስለተነካ አይደለም። ሁሉም ካልቪን ተነካ ብሎ ሲለው ብቅ ይላሉ። እነካዋለሁ። አዝላችሁት ዙሮ የእናንተን ካልቪንን ሉተር ተነካ ብለው ብቅ ይላሉ። አዝለው ዙሪያ አንተ ሉተርን ለምን የማይነካው? እንደ እግዚአብሔር ቃል ባልተናገረበት ላይ ይነካል። ካልቪንም ሉተርም ጴጥሮስ እንደ እግዚአብሔር ቃል በቅንነት እንዳልሄደ ባየሁት ጊዜ ይላል ቅዱስ ጳውሎስ ገላትያ 2 ላይ ፊት ለፊት ተቃወምኩት ይላል። ሊፈረድበትም ዘንድ ይገባ ነበር ይላል። አጭርና ግልጽ። ኦኬ። አዎ እማልነካው ጴጥሮስና ጳውሎስ ዮሐንስን ነው።
እማለከው አባቶች ከመጽሐፍ ቅዱስ ጋር የተጣላ ነገር እስካልተናገሩ ድረስ ነው። ሪፎርሜሽን አባቶች ሆኑ የቤተክርስቲያን አባቶች ከዛ ውጭ ይነካል እንጂ ምን ነው ቅቤ ቀቡልን አላችሁ የእናንተ ሉተርንና ካልቪንን ዝዊንግሊንን ሪፎርሜሽን አባቶች አይደሉ ናቸው። አትቀበልም እናንተ ሪፎርሜሽን አባቶች መሆናቸውን? ኤርሚያስ እንደ ወንጌል አማኝ እቀበላለሁ እኮ አልኩ። የምቀበለው ግን እንደ እግዚአብሔር ቃል የተናገሩትን ብቻ ነው። ያልተቀበሉትስ በእግዚአብሔር ቃል ያልተደገፈውን አልቀበልም። ባለመቀበሌ ሲኦል እገባለሁ? በፍጹም። አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ሁሉ ባለጠጋ ነው። የጌታን ስም የሚጠራ ይድናል እንጂ የሉተርና የካልቪንን ስም የሚጠራ ይድናል ብሎ የሚል ወንጌል ጠማማ ሸፋፋ ወንጌል እኔ ጋር አልደረሰኝም። ፔንቴኮስታል ነኝ። ኤርሚያስ አሳዝነኛል። በጣም ብዙ አሳዝናችኋለሁ። ከዚህ በኋላ ገና መጽሐፍቶቹ ይምጡልኝ፣ ታፈጥኑታላችሁ ወንድሞች። ሰርጉ ይለፍና የብሩኬ ታፈጥኑልኛላችሁ መጽሐፍቶቹን በሙሉ። በእኛ በወንጌላን አማኞች አብያተ ክርስቲያናት የሚሸጡ መጽሐፍቶች ነባር፣ የቆዩ፣ አሁን ያሉ፣ የታተሙ በሙሉ ትልክልኛለህ። ይኸውልህ ካሜራ እየከፈትኩ ቃልዮት ጽፋ ከሆነ ቃልዮት የጻፈችው ስህተት እያልኩ፣ መካነ ኢየሱስ ጽፋ ከሆነ መካነ ኢየሱስ የጻፈችው ስህተት እያልኩኝ፣ እኔ ተጠመቅኩባት ጉባኤ እግዚአብሔር ቤተክርስቲያን ጽፋ ከሆነ ይኸው ጉባኤ እግዚአብሔር የጻፈችው ነውር ይዩት እያልኩ፣ ኦኬ ሙሉ ወንጌል ጽፋ ከሆነ ይኸው የሙሉ ወንጌልን መጽሐፍ ቅዱስ የማይፈቅደውን ትምህርት የጨመረችው እያልኩ አሰጣልሃለሁ። እኔ የኢየሱስ እንጂ የማናችሁም አይደለውም። ምንድነው ኤርሚያስ ፓሽን ውስጥ እንዲህ የሚያንተከትክ ብለህ ካልከኝ የእግዚአብሔር ልጅ ወንጌል የእግዚአብሔር ልጅ ወንጌል የእግዚአብሔር ልጅ ወንጌል የሞተበት ወንጌል መከራ የተቀበለበት ወንጌል። እኔ እናንተ ስለ ሉተርና ስለ ካልቪን ልንጨቃጨቅበት አይደለም። ሞቱንና ትንሣኤውን ብሎ ማዳኝነቱን ምሕረትና ፍቅሩን ለትውልድ ልንሰብክ ነበር። የእግዚአብሔር ልጅ ወንጌል የሚያስለቅሰኝ እሱ ነው። የሚያስጮኸኝ እሱ ነው። የሚያስጮኸኝ እሱ ነው። የእግዚአብሔር ልጅ ወንጌል የእግዚአብሔር ልጅ የደማበት፣ የእግዚአብሔር ልጅ የሞተበት፣ የእግዚአብሔር ልጅ ሥጋው የተተለተለበት ወንጌል ቤተክርስቲያንን ሽባ አድርጎ ያስቀመጠ፣ ትውልድ ወደ መዳን እንዳይመጣ ያደረገ እንቅፋት እያኖራችሁ ልቤ ተነካ አንጎሌ ተበጠበጣት በይ። የተነካው እኮ ኢየሱስ አይደለም። እናንተ ኢየሱስ ቢነካ ደንታችሁ አይደለም። ለዓለም ለሌሎች ወንጌል አትስበኩ ተብሎ ሲባል እኮ ማናችሁም የኛን ያህል እኮ አልተናገሯቸውም። እነዛን ወንድምነት እያላችሁ ነበር አብራችሁ ስትንፏቀቁ ያየናችሁ። ብላስፌሚ ነው፣ በደለኝነት ነው፣ እግዚአብሔርን የመሳደብ ያህል ነው። አፋችሁን ያዙ ዝጉ ብላችሁ ስትሉን ጋፕ አረገዋለሁ ለ3 ወርና ለ2 ወር ያህል ቀጥታ ከወንጌላውያን ጋር ነው የምንከታከተው ማለት ነው። ይህን ገለባ ትምህርትህን አልቀበልም። የኔንም እንደዛ ብለህ ከሆነ እንዳትቀበል። የኔ ትምህርት አለኝ ብዬ የምልህ የለም። ካለም በጤናማ ወንጌላውያን ቤተክርስቲያናት ያለውን ከመካነ ኢየሱስ ጀምሮ ከቃሉ ጀምሮ ጤናማውን ትምህርት እቀበላለሁ። 4 ነጥብ። በቤተክርስቲያን ስርዓት ማገልግል በቤተክርስቲያን ስርዓት ውስጥ ያለው ሰው ነኝ። 4 ነጥብ። ወንጌሉ ላይ ግን መተህ እቀልዳለሁ ብለህ ካልክ ምድረ ግብዞች አጀንዳችሁና እኮ ዓላማችሁ እኮ ግልጽ ነው። ዳጊ ከዚህ በፊት ሲናገር ነበር፣ ትናንትናም ሲናገር ነበር። እኔም ደግመዋለሁ፣ ይሄ ትምህርት የሰይጣን ትምህርት ነው አለ። ብሩኬም ይሄን ትምህርት ደግመዋለሁ፣ አልቀበልም፣ የሰይጣን ትምህርት ነው አለ። ሜላና እነ ኤፍሬም ባለ ጊዜ የዛሬ ስንት ዓመት ነው የተናገርነው? ያኔ የዛሬ 3 ዓመት ነው 2 ዓመት። አንቀበልም፣ ጡጦ እያጠባው አላሳደግልህም፣ የሰይጣን ትምህርት ነው፣ የዱርዬ ትምህርት ነው አለ ኤፍሬም ባለ ጊዜ። ኤርሚ ልቤን ሰበርከው። ምን አልክ? ሉተ ማነው ካልቪን አንዳንድ ትምህርቱ የሰይጣን ነው ብለህ አልክ። እኔ ብቻ ነኝ እንዲህ ያልኩትኝ። እኔ ላይ ማን እንዳደራጃችሁ አውቃለሁ። ከቶ ለቅቄ አልገዛላችሁም። እናንተ አታምሱትም። ይህንን አሻሮ የሆነ ወሬያችሁን ልታወሩ የኢየሱስን ማዳን ለማያምኑ ሰዎች እንዳይነገር አንድ እንዳይሰበክ ዝም በሉ፣ አፋችሁን ያዙ እያላችሁ የጌታ ፍቅር፣ የጌታ ምሕረት፣ የጌታ ቸርነት አይነገርም። ተሰብስባችሁ
ያወራችሁትን ነገር ካወራችሁ በኋላ የንስሐ ጥሪ እንኳን አታደርጉም። በመካከል የ15 ደቂቃና የ30 ደቂቃ እንኳን የወንጌል ስብከት አታደርጉ። ይህም በዚህ ታማኛለህ? እኔን አሁን ኤርሚ ወንጌል ስበክ ይለኛል። እዚህ ሶሻል ሚዲያ ላይ እንኳን 11 ዓመት ሆነኝ እኮ አልኩ። 11 ዓመት ገና ጌታ የሰጠኝ ዘመን ሁሉ ጭምር ነው የምቀጥለው። ያኔ ስሰብክ ይህንን ገድል ድርሳናት እያልክ አንተም ብሎ ወንጌላዊ እዚህ ዝም ብለህ እንትን አርፈህ ተቀመጥ፣ ይህንን ቤተክርስቲያን መጽሐፍት እያልክ የእነሱ መጽሐፍት አትንካ እያሉ ማለት ነው። ግብዞች የሆኑ ዘማሪያን ሁሉ ጭምር ሳይቀር አይተናል። የእነሱ ለእነሱ ተውላቸው ይላል። የእነሱ ለእነሱ ተውላቸው፣ አትንኩ። የሰው ወንጌል እንዲህ አይደለም እያሉን ገድላት ድርሳናትን አትንካ፣ የጨለማውን ስራ አትግለጠው ኤርሚያስ እያሉ እኮ ጥርሳቸውን እያፋጩ የተከራከሩን እኮ እዚህ አሉ፣ እዚህ የወንጌል አማኞች። ከዛ ብፁዕነታቸው ሊቃውንቱን ሰብስበው ብፁዓን ሊቃነ ጳጳሳትን ሰብስበው መጽሐፍቶቻችን ጥራት ይጎላቸዋል ብሎ የሚል እዚህ የተናገሩ ነገር እዛ ከላይ ሲነቀንቀው ከዛ ብቅ አሉልህ እና ቤታቸውን እየከፈቱ ጌታ ይመስገን ሰራኑ እኮ አይደል አሰባሰብናቸው። ውሸታም ነህ። ገድለ ተክለ ሃይማኖትን እኔና ወንድሞቼ ስንገልጠው አይተህ እንጂ አንተ የቱ ጋር አንብበው? የቱ ጋር አንብበሽው? ለዓይኔ መነጽር እስኪታዘዝልኝ ድረስ እኔ ነኝ እዚህ አንብቤ፣ ወንድሞቼና ወገኖች አሉ የሚያነቡ፣ እነሱ አንብበው በነገሩህ ነው። የት ታውቁትና በዱሉ ጊዜ ብቅ አላችሁ። አዎ እኛ በቃ ይኸው በቃ እያንዳንዱን አንቀጥቅጥ አደረግን አሉ። ዝም በል ሲሉኝ የነበሩ ሰዎች ሁሉ ጭምር ማለት ነው። እስኪ ተነካታለህ እያሉ ስማቸው ሌላ የቤት ስራ ልሰጣቸው ስለማልፈልግ ነው ስማቸውን ማልጠራው። እነ ቀሲስ ዲበኩሉን መካከላቸው አስቀምጠው ከዛሬ 2 ዓመት በፊት እኔ እኮ ለእናንተ ያለ ልብ በጣም እኮ የሚገርም ነው እየተባሉ እየተሞገሱ፣ እኔ ኤርሚያስ ግን ለኦርቶዶክስ ያላቸው ጥላቻ ይላል። አንድም ኦርቶዶክሳውያንን እኔም ወዳቸውን ያህል አትወዷቸውን ብዬ ባልልም እናንተ የምትወዷቸውን ያህል እወዳለሁ፣ ከዛም በላይ እወዳቸዋለሁ። ለዚህ ነው እውነት ያስጨዋል። አየህ እናትን ወደ ሲኦል የሚከት ኢየሱስን አምነሽ ሳይሆን ተቅማጥ አምነሽ ትድኛለሽ ብሎ የሚል ትምህርት፣ እናትና አባት አያት ዘር ትውልድ የተያዘበትን ትምህርት፣ የጨለማውን ትምህርት ስንገልጥ መጮህ ጀመራችሁ። መጮህ ጀመራችሁ። አንድ ቴዎሎጂያን የተባሉ ቤት ከፍተው ስለ ጌታ ስለ ኢየሱስ ክርስቶስ ማዳን ሰብከው የነፍሳት ጥሪ የሚያደርጉ ሰዎች ካሉ ስክሪን ሪከርድ አድርጉና ያዙት። ያ የተገኘ ቀን በእውነት ሰማይ ከምድር ታርቋል ማለት ነው። ይሄ የኛዎቹ ነው ብዬ የምልህ። የኛ አሁን ቴዎሎጂ ቀመስ የተባሉት በሙሉ ከጥቂቶቹ በስተቀር ብጠራ 3 እና 4 ልጠራ እችላለሁ። እኔ ጌታ በገለጠልኝ ያህል የተረዳሁትን ያህል እግዚአብሔር ባመለከተኝ ያህል መንፈሳዊ ሰው ነኝ። አንተም እናንተም መንፈሳዊ ሰዎች ናችሁ። መንፈሳዊ ሰው ሁሉን ይመረምራል አይደል ብሎ ያለው። አንተ ኤርሚያስን መረምረዋ፣ እኔም መረምርሃለሁ። አገልግሎቱ ይፈተሻል፣ የኔም ይፈተሻል። ፈትሽ የኔን አገልግሎት ፈትሹ። ጥቂት ሰዎች ቴዎሎጂ ተምረው ጥቂት ሰዎች ብቻ ናቸው ቴዎሎጂ ተምረው እዚያውን እየጠቀሙ ያሉት እዚህ ሶሻል ሚዲያ ላይ። በእውነት እግዚአብሔር እነሱን ያብዛልን። ጥቂት ያለ በጣት የሚቆጠሩ የአንዱ ጣታችንን ቁጥር አይሞሉም። ግን ተምሬያለሁ የሚባል ይሄ ወጥቶ የገባ ሁሉ በሙሉ ምንድን የሚያደርገው የመናጆ በግ ይመስል የነተበ ጂንስ ሱሪውን ለብሶ ካፌ ላይ ቁጭ ብሎ ወሬ ሲያቦካ የሚውለው ወጥቶ ጌታን አይናገርም። በተማረበት ቴዎሎጂ ገብቶ ኤንጂኦ ይማራ። ማነው ኤንጂኦ ትምህርት ስራ አይፈልግም። ማነው ስራ አይፈልግበት። ቤተክርስቲያንን ሲጠቅሙ አታይ ወጥተው የጌታ ማዳን አይናገሩ። የስተትን ትምህርት ከእውነት ትምህርት ለይተው አያሳዩ። ተጎልተው ከፖሊካርፕ እስከ ኦሪገን፣ ከኦሪገን እስከ ሉተር፣ ከሉተር እስከ ዝዊንግሊን፣ ከዝዊንግሊን እስከ ካልቪን ደግሞ እኮ አሁን በሙሉ ይኸውልኝ። በባለፈው አንዱ ስሙን አልጠራውም ስራ ያጣ ሰው ስለሆነ ማለት ነው። ምን አለ? ቃለ ሕይወት ቤተክርስቲያንን እኮ ነው አጋንንት ያለባት ብሎ አለ። አላልኩም።
ያቀሳሰርክ መስሎ ነው። እውነት ካገኘው እኔ ቤተክርስቲያኒቱን ከማለት አልመለስም። ግን ቤተክርስቲያን የጌታ ቤተክርስቲያን ናት አላለችም። እሷም እኔም አላልኳትም። ሉተርን ትቀበለዋ። ሉተር ሶሪ ካልቪንን ቃለ ሕይወት ስለምትቀበለው እና ካልቪን የቃዣውን ቅዠት ሁሉ እኔ ልቀበል ነው? አልቀበልም። ሃሎ በሉ ወደ ሄድ ኦፊስ ቃለ ሕይወት ቤተክርስቲያን ሄድ ኦፊስ ላይ ደውሉና ሃሎ በሉ። አንድ ኤርሚያስ የሚባል ሰውዬ ይኸው ካልቪንን አልቀበል እያለ ቲክቶኩን እያመሱት ነው ብለህ ጠራው። ወንጌላዊ የሚሆን ማንም በፕሬዚዳንት ደረጃ አንደኛ ቤተክርስቲያኒቱን እኔ አላልኩም። ካልቪን በነገረ ክርስቶስ ትምህርት ላይ በተለይ ሰው የሆነው ጌታ የሞተው ለዓለም ሁሉ አይደለም ለተመረጡ ሰዎች ነው የሞተው ብሎ የሚል ትምህርት የቀደመው እባብ የሰይጣን ትምህርት ነው። ለምን መጽሐፍ ቅዱስ እግዚአብሔር ልጁን ለዓለም ሰጠ ነው የሚልህ? ለዓለም ነው የሞተው። ሞቱ የማይመለከተው ትውልድ እዚህ ፕላኔት ላይ የለም። ሞቱ ምን የሚለው የማይመለከተው ሞቱንና ትንሣኤውን በስሙ በማመን የሚገኘውን ንስሐና የኃጢአት ይቅርታ እንዲያገኙ ወንጌል ሰባኪ ሆኜ ከኢየሱስ ተልኬ አለሁ። 4 ነጥብ። አንተ አታጸድቅልኝም፣ አንተ አትኮንነኝም። ብትኮንንም ቤት ከፍተህ ዋይ ዋይ በል። እኛ ስራችን እንቀጥላለን። እዚህ ያሉ ወንድሞችም ስራችን እንቀጥላለን። አጭርና ግልጽ። ኦኬ፣ አጭርና ግልጽ። ምኑና ምኑን? ሞቱንና ትንሣኤውን፣ የእግዚአብሔርን ልጅ ሞት። ቻይናውን ሳገኘው ወንድሜ ለአንተ ነው የእግዚአብሔር ልጅ የሞተው እለዋለሁ። ይሄን ቻይናዊ ላይመርጠው ይችላል፣ አይኑ ጠባብ ነው፣ ቁመቱ ማጭር ነው እያልኩኝ እንደዚህ አለኝም። ለእያንዳንዱ ሰው መነገር አለበት። ኦኬ፣ አንዱ ጌታ ለዓለም ነው የሞተው። እዚህ ፕላኔት ላይ የኢየሱስ ሞት አይመለከተውም፣ ለዚህ ሰው ሊነገረው አይገባውም ተብሎ የሚባል ልዩነት የምታቀርብለት ምንም ታስቀምጥለት ሴትም ወንድም ያልተማረ የተማረ ባሪያ ጨዋ ግሪክ የሚባል የለም። ለሁሉም ነው እንነግራቸዋለን። እግዚአብሔር ለሕይወት የሚሆን ንስሐን ለአሕዛብ እንደሰጣቸው ብሎ እንዳለ በቃ ለሕይወት የሚሆን ንስሐን የሚሰጣቸው መንፈስ ቅዱስ። የማዳን ስራው የጌታ ነው፣ የመንፈስ ቅዱስ ማለት ነው። እኛ ወንጌሉን እንዘራለን። ከፀሐይ መውጫው እስከ መጥለቂያው ድረስ ነው የዘላለም ድነትን የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ የላከው። ያ ወንጌል እኔ እጅ ላይ አለ። ያ ወንጌል ሕይወት የታሰር የታቁኛላችሁ። አንዳንዶቻችሁ እዚህ ገስት ላይ ያላችሁ በሙሉ የታቁኛላችሁ። አሁን ከዛሬ 11 ዓመት በፊት የታቁኛል። ማናችሁንም አላቅም። ቤኪን አላቀው፣ ቤካን አላቀውም፣ ሰብሌ አላቃትም፣ ብሩኬን አላቀውም፣ ዳኒን አላቀውም፣ ዘማሪ ዳጊን አላቀውም። ዘማሪ ዳጊን እኔ የማቀው እሱ አያቀኝም። እኛ ጋር ጉባኤ እግዚአብሔር ሊዘምር መቶ መሲን አላቃትም። እዚህ ያላችሁ ሰዎች አላቃችሁም። የታቁኛላችሁ። እኔ ሴት አውቃችሁ ነበር። ያስተዋወቀን እግዚአብሔር ልጅ የመንግስቱ ወንጌል ነው። ያገናኘን የኢየሱስ ክርስቶስ ደም ነው። በክርስቶስ ወንድሞቼ እህቶቼ ናችሁ ብዬ የእግዚአብሔር ቤተሰብ ነን። እዚህ የተሰባሰብነው የእሱም በጎነት ሞቱና ትንሣኤውን ብሎም አዳኝነቱ ለሕዝብና ለአሕዛብ በጊዜውም ያለ ጊዜው ወንጌል ሰባኪነትን ስራችን አድርገን ልንሰብክ የወጣን እንጂ ካልቪንና ሉተር እያልክ የምታላዝን ትውልድ ተሸክማቸው ዙር እኮ ነው ብዬ የምልህ። ተሸክመው ዙር ሉተር የምትለውን ሰውዬ፣ ተሸክመው ዙር ዮሐንስ አፈወርቅ የምትለውን ሰውዬ፣ ተሸክመው ዙር ቄርሎስ ብለህ የምትለውን ሰውዬ፣ ተሸክመው ዙር አግናጢዎስ ብለህ የምትለውን የቤተክርስቲያን አባት። እንደ ክርስቶስ ወንጌል የተናገሩትን እቀበላለሁ። እነዚህን ሰዎች ማለት ነው። ያልተናገሩትን አልቀበልም። እናንተ አልሰጣችሁኝ የወንጌል ሰባኪነትን። ፕሮቴስታንቱ እናንተ አትነጥቁ። የሰጠኝ እግዚአብሔር አብ ነው። የአገልግሎቱን ጥሪ የሰጠኝ እግዚአብሔር አብ ነው። ከዳንኤል ላይ አልነጥቁበትም፣ እኔም አልነጥቅበትም። ከዘማሪ ዳጊ ላይ ዝማሬን ትነጥቀዋለህ? አፍክን ያዝ ብለህ ልትለው ትችላለህ። አፉ ልታስይዘው ትችላለህ። እምቢ ካልክ ዳጊ ነግረናል፣ ሁለተኛ እንዳዘምር የምናደርግ ብለን የዝማሬ ጸጋን ካልሃ ላይ ልብስ እንደሚወልቅ አውልቀን የምንወስደው ብለህ ትላለህ። አትልም። የሰጠኑ እኛ አይደለንም፣ የሰጠው እግዚአብሔር ነው። ኦኬ። አዎ
እኔ እንደምፈልገው ካልዘመርክ ተብሎ አይባልም። እንደ እግዚአብሔር ቃል እኔ እንደምፈልገው አይደለም የሚዘምርልኝ። እንደዛማ ከሆነ አዝማሪ ሆኗል ማለት ነው። እኔ እንደምፈልገው የሚዘምርልኝ ከሆነ ኖ እግዚአብሔር እንደሰጠው እንደ እግዚአብሔር ቃል ይዘምራል። አለቀ። ኦኬ በሉ እኔ ሻይና ቡናዬን እየጠጣሁ ሰሞኑን ጠብቃችኋለሁ። ተንጫጩ። ከዛ ወደ ጎሬ ስትመለስ ደግሞ ሌላ የቤት ስራ ሰጥሃለሁ። እናንተ የቤት ስራችሁ የኢየሱስን ወንጌል አይደለም አይደል ያደረጋችሁት? ማፈሪያ ነውረኛ ትውልድ። ካልቪን ተነካ ብለህ ትመጣለህ። ያው ሙሉ በሙሉ እኮ አልነካሁትም። እንደ ሪፎርሜሽን አባት የምቀበለውን ሰው ማለት ነው። በዚህ ጉዳይ ላይ ብቻ ብዬ አስምሬ የተናገርኩትን ሉተር ተነካ ብለህ ትመጣለህ። በደንብ ነካቸዋለሁ። ደግሞ መጽሐፍቶቻቸውን ሳነብ በደንብ ነው የምነካው። በደንብ እውነት ለመናገር አሁንማ ቴክኖሎጂውን በደንብ የተመቸ ነው። ቻትጂፒቲ ላይ ገብተህ እንዳለ ዘርግፎ ያመጣልሃል። በቻይንኛ፣ በኦሮምኛ፣ በትግርኛ፣ በአማርኛ ሁሉ በሙሉ ማለት ነው። ከእውነተኛ ዌብሳይት ላይ ማለት ነው። ከቤተ ክርስቲያንም ከኢትዮጵያ ገዝታችሁ ትልኩልኛላችሁ። ኦኬ ነው። ምን አለኝ አንዱ ደውሎ ከሳውዝ አፍሪካ፣ እኛ እኮ ካልቪንን ስለነካ ቃለ ሕይወትን ቤተክርስቲያን ምናምን ነገር አለ። እውነትህን ነው። ቃለ ሕይወት ቤተክርስቲያን ለካ በካልቪን ትብት ነው እንዴት እንትን ያለችው? እንደዛ ነው አላለችም ቤተክርስቲያኒቱ። አልሰማሁም እኔ ግን እንደዛ ነው የምታምኑት? አዎ እንደዛ ነው ቤተክርስቲያኒቱ፣ እንደዛ ነው የምታምነው። ዋናው ካልቪን ነው። የኔ መሰረት ድንጋይ ካልቪን ነው አለች። ቃለ ሕይወት እንደዛ ብላለች። ብላ ከሆነ ድብን ያለች የተሳሳተች ቤተክርስቲያን ናት። 4 ነጥብ። የማዕዘኔ ድንጋይ ነው እንዴ በሱማ አልደራደርም ብላ አላለችም። ካለች ግን ቃል ለምድር ለሰማይ በትሬን ወደ እሷ ማነሳለሁ ማለት ነው። በባለፈው ሉተራውያን ሉተር ነው ዋናው ብላ የመካኒክሱ ቤተክርስቲያን ብላ ከሆነ በትሬን አነሳለሁ እንዳልኩት በትሬ የወንጌል በትር ማለት ነው። እዚህ ገድላት ድርሳናት ታምረ ማርያም ገድለ ጊዮርጊስ ላይ ስናገር ኤርምዬ ቆሽ ሰይ እንዲህ ነው እንጂ ዳንዬ ወይ ትላለህ። የእኛ ቤት ያለ ኮተታ ኮተት ሲነካ ግን ከየጎሬህ ብቅ ትላለህ አይደል? እመልሳለሁ። በመጣችሁበት ትመለሳላችሁ። ሙያተኛ ጠረቀም ሁሉ ሳትጠሩ አገለግላለሁ ብለው የምትለፈልፍ ሁሉ ማለት ነው። የጌታ ማዳን በጎነቱ የገባቸው የሱን በጎነት ሊናገሩ የግድ ጥሪ እንኳን አያስፈልግም። እኛ ብቻ ነው ወንጌል ሰባኪ እያልኩ አይደለም። የእግዚአብሔር ልጆች የሱን በጎነት ነው የሚናገሩት፣ ሴት ወንድ ሳትል ማለት ነው። ኢየሱስ ያድናል። አቤት ቤተ ክርስቲያን እንደዚህ በምትል ሰዓት ነው ኃይሏ የሚጨምረው። እንደዚህ ስትል ነው መንፈስ ቅዱስ አብሮ የሚቆመው። እንደዚህ ስትል ነው እግዚአብሔር መንፈስ ቅዱስ ቃልህን የሚያከብደው። ያድናል የአብ ልጅ። ሰኞም ማክሰኞም ሮብም ሐሙስም አርብም ቅዳሜ መስከረምም ጥቅምት ህዳር ታኅሳስ ዓመታት ወራቶች ዘመናቶች ቢቀያየሩ ወራት በጋ ክረምት ቢመጣ ታላላቆች ቢሄዱ ታናናሾች ቢመጡ ማን ነው አዳኝ? ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ይመጣል። ይሄ ነው ስብከቱ። ካልቪን ሉተር ዘወንጌል ነው። ይሄ ወንጌል ነው እንዴ ወንድሞች እናቶቼ? የተወሰነ ቀን እኮ ልታወራቸው ትችላለህ። በቃ ተሐድሶ ሲታወስ ብሎ የሚል አለ 500 ምናምን ነገር ዘመኑ በባለፈው ሪፎርሜሽን አባቶች ሲታሰቡ የነበረበት ማለት ነው። በቃ እዛ ጋር ታነሳለህ። አንተ እኮ ሰኞና ማክሰኞ እኮ መከራከሪያ ካልቪን ነው። ካልቪን እኮ መከራከሪያ ካልቪን እንዲህ ብሎ እና ይገርማችኋል። በቃ ይሁን ማለት ነው። የአባቶች አምላክ ነፍሴን ከኔ ላይ ውሰዳት አልኩ። ይህንን የአረብ ሽማግሌ ከኦርቶዶክስ ቤተክርስቲያን ተቃውሜ አስተምሯቸው እዛ ስንሄድ ይሄን ነው ብለው የሚሉን እማሆይ እንትና ዛሬ ዓመቷ ናት። ጌታዬ ሞሉት እኮ እዛ አየህ፣ ዛሬ ልደታ ነገ ባታ እያሉ ማለት ነው። ከዛ ድቅድቅ ጨለማ ውስጥ የእግዚአብሔር ልጅ ኢየሱስ ስሙ ከተጠራ ወይ እንጀራ ላይ ወይ በቅዳሴ መካከል አንድ ዜማ ውስጥ ከዛስ ውጪ
የሱ ገድል የሱ ዝና ይወራል እንዴ? የሱ ሞትና ትንሣኤ ይወራል እንዴ? የጸጋው ወንጌል ይሰበካል እንዴ በኦርቶዶክስ ተዋሕዶ ቤተክርስቲያን? ለዚህ እኮ ነው ሰባኪዎቹ አራት አይና ያላቸው እንኳን ከሞት በኋላ ሲኦል ይጠብቀናል እያሉ ያሉት። ወደ ሲኦል እየተነዳ ያለውን ከሞት በኋላ ሲኦል ይጠብቀኛል ብሎ የሚለውን ትውልድ እዚህ መጥቶ ምን ይለኛል? ለእነሱ በስመክ ብላስፌሚ ነው ይላል። ኮተታም ትውልድ፣ ኮተታም ትውልድ እና አባ ገብረ ኪዳን አራት አይነት የተባሉት ስሞት ሲኦል ነው የሚጠብቀኝ ብሎ የሚለውን እና ብፁዕ አቡነ ማርቆስ ድቅድቅ ጨለማ ይጠብቀናል፣ ድቅድቅ ጨለማ ውስጥ ያለነው ተነሱና ወንጌል ስበኩ እያሉ ብለው የሚሉትን ቤተክርስቲያን ልጆቿን እያጣች ነው እያሉ የሚሉትን ታያለህ አልኩ። የሰራዊት ጌታ ቅዱስ እግዚአብሔር በስሜት የምናገር መስሏችሁ ነው ብዙዎቻችሁ። የዛሬ 11 ዓመትም ስናገር እንደዚህ ተግለብልበህ የት እንደምትደርስ እናውቃለን ብለው አሉኝ። የሚያግለበልበኝ ማን እንደሆነ ብታቅ ኖሮ ምላስን ወደ ውስጥ ጨምረው ትመለስ ነበር፣ ወይ ትጸልይልኝ ነበር፣ ወይ ቀኝን ትሰጠኝ ነበር። እንደ ዮናዳብ ማለት ነው። ዮናዳብን አገኘው አደለ? የናሚስ ልጅ እዩ ወደ ኢዝራኤል እየገሰገሰ ሲሄድ የጌታውን ዘምሪ የገደለ ብላ ስትል ማለት ነው። ያቺ የተኳኳለች መተተኛ ማለት ነው። መተተኛ የእግዚአብሔርን ሽባ አድርጋ አምልኮተ እግዚአብሔር ከምድሪቱ ላይ እንዲጠፋ አድርጋ በባሏ ስም ደብዳቤ ጽፋ ጻድቃንን የምትገድል የእግዚአብሔርን ካህናትና ነቢያትን የምታርድ በባሪያው በነቢዩ በኤልያስ አፍ የተረገለው ቃል እንዲጸና ወደ ኢዝራኤል እየገሰገሰ ሲሄድ ማለት ነው። ሰላም ነው ብሎ ሲለው አንተ ከሰላም ጋር ምን ጉዳይ አለ አለው። ግን ዮናዳብን ሲያገኘው ማለት ነው። እሱን ሲያገኘው ምን አለው? ቀኝን ስጠኝ አለ። ልብ ከልቤ ጋር ከሆነ ቀኝን ስጠኝ። የሰራዊት ጌታ እግዚአብሔር የላከው እንዲህ ይናገራል። ቀኝህን ስጠኝ። ለምን? ለወንጌል እውነት ቀኝህን ስጠኝ። የኢየሱስን ሞትና ትንሣኤ ለመስበክ ፈልጉ። ከሩቅ እስከ ቅርብ አጣራ። የማንንም ሚስት አልዘረፍኩም፣ የማንንም ገንዘብ አልዘረፍኩም በሐሰት የማንንም ገንዘብ ታምሜ የሰጣችሁኝን ገንዘብ እኮ ነው የታመምኩበት ርሲት እጄ ላይ አለ። በሱ እንኳን አላቅጣችኋል እኮ እናንተ ነውረኛ ትውልድ። ገንዘብ ሰጣይ ብዬ አላሞካሽም። ወዳችሁ ፈቅዳችሁ ነው ያደረጋችሁት። ወዳችሁ ፈቅዳችሁ እጅግ ጠብዝዣ አይደለም። አዎ ሰጣችሁኛል፣ ጌታ እግዚአብሔር ይባርካችሁ። አዎ በሰጣችሁኝ ገንዘብ ታምሜበታለሁ። እያንዳንዷ ሪሲት አለችኝ ወንድሞቼ ናቶች፣ እያንዳንዷ። አንድ ሰው ውጣና ናና ፊቴ ቀርበህ በጽድቅ ተናገር። በፊቴ ያልብሃል አልኩ። በፊቴ ያልብሃል። ይኸው እስካሁን ድረስ የምታኝኩ ይበሱ ነው። አዎ 11 ዓመት ሙሉ ወንጌል ለሰበከ ሰው ይሄን ገንዘብ ሰጠ ብለህ መተህ እንትን አትልም ይላል። ያውም ባልሰጣችሁት ገንዘብ አንዳንዶቻችሁ ግን ለእግዚአብሔር የቀናለህ። የእግዚአብሔር ልጅ የኢየሱስ ክርስቶስ ስሙ በምድር ሲናኝ፣ በኢትዮጵያ ምድር ሲናኝ፣ ኢትዮጵያ ምድር ላይ በተራሮች በከፍታዎች በሰው ልብ ውስጥ ነክሰው በሰው ጓዳ ውስጥ ነክሰው የተቀመጡ ጣዖታት ሲርዱ ኢየሱስ ስሙ ሲገን ትውልድ ሲያምለጥ ይታያል፣ ይሰማል፣ ኮቴው ይታያል፣ ጠረኑ አለ፣ ይሸታል። እግዚአብሔር ያሳይቷል። እንግዲህ እኔ ያሳይቶኛል። ወንድም ዓለም እኔ ያሳይቶኛል። የህዝብ ጎርፍ ሲመጣ ያሳይቶኛል እግዚአብሔር። የህዝብ ጎርፍ እዚህ እየመጡ ሁሉ እያንዳንዱ ይነግሮኛል። ኤርሚያስ የነጣ የስንዴ አዝመራ ስታጭድ እያሉ ማለት ነው እዚህ። አዎ እግዚአብሔር አሳይቶኛል። ሩጥ ኤርሚያስ ብሎኛል። ሩጥ ከሰራዊት ጌታ ከእግዚአብሔር ዘንድ የሰማሁትን ነው የምነግራችሁ። ሩጥ የስንዴ አዝመራ አሳይቶኝ የሚታጨድ አዝመራው ደርሷል። እዚህ አጫጁ ግን ጥቂት ነው። ኢየሱስን የሚናገሩ ጥቂት ሰዎች ናቸው። እዚህ ገስት ላይ የተቀመጡ እህቶችና ወንድሞች ናቸው የሚናገሩት። ሌላው አይናገርም። ኦሪገን ነው ሲል የሚለው ኦሪገን ይልሃል እየመጣ ሰኞና ማክሰኞ ኦሪገን የራሱ ጉዳይ ኦሪገን ይለኛል እንዴ። ሞቶ በስብሶ የቀረሰውዬ በቃ በዘመኑ ሰርቶ ሄዷል። እግዚአብሔር እንደ ብድራቱ እንደ እምነቱ ይመልሰለታል። አለቀ በቃ። የሚጠራበት ቦታ ላይ ለምስክርነት እንጠራቸዋለን። እኛ እኮ ልንሰብክ የቤተ ክርስቲያን ተልኳ እኮ የእግዚአብሔር ልጅ ኢየሱስን መስበክ ነው። አንተ የቤተ ክርስቲያን ተልኳ የቤተ ክርስቲያን ተልኳ የእግዚአብሔር ልጅ ኢየሱስን መስበክ ነው። ሞቱና ትንሣኤውን ብሎ ማዳኝነቱን ለህዝብ ማወጅ ነው። ከዚህ ውጭ ምን ተልኮ አለህ? ከዚህ ውጭ ምን ጥሪ አለህ? ቤተክርስቲያን ምን ጥሪ አለሽ? ብሩክ ምን ልታደርግ ነው የመጣው? ይሄንን ካላወራ ማለት ነው። ዳኒ ምን ሊያደርግ ነው የመጣው? እዚህ ቤካ ምን ልትፈጥር ነው የመጣው? ዳጊስ ቢሆን ኤርሚያስስ ቢሆን
መሲስ ብትሆን ሰብለ ብትሆንስ መቅዲም ብትሆን ቤኪ ብትሆን ምን ልትሰሩ ምን ልንሰራ ነው እዚህ የመጣ ነው? የማን ጎፈሬ ልናበጥር? የእኛ ቤት እኮ የሁል ጊዜ ስብከታችን እኮ ኢየሱስ ነው። የምስራች አለን እኛ ቤት የሚወራ አዳኝ እኮ አለ እኛ ቤት። አንተ እኛ ህይወት ውስጥ እኮ አለ አዳኝ። ኢየሱስ ያድናል ብለን ስንል እኮ አድኖን እኮ አሳይቶን እኮ ነው ብራዘር። አድኖ አሳይቶ ድረስለታ። ታዲያ አርሴማንች የምታድነው ብሎ በፍጡራን ላይ ተመክተው ስጋ ለባሻቸውን ክንዳቸው አድርገው ወደ መቃብር እየወረደ ያለውን ትውልድ አርሴማ አታድንም። ማዳን የበጉ ነው፣ ማዳን የእግዚአብሔር ነው ብለህ ንገረው አንተ። በሰማይ ሽልማት የሚሆንልህ ነው። አትለፍልፉብኝ እየመጣችሁ እዚህ ልቤ ደማ አንገቴ መገላት ወይ አርበሉ ንገረው። አራት አይና ሊቃውንት ሆኖ ወደ ሲኦል ነው የምገባው እያለ ያለውን ከሞት በኋላ የሚጠብቀኝ ተስፋ ሲኦል ነው እያለ ብሎ የሚለውን አባት ድረስለት፣ አንባለት፣ አልቀስለት፣ ማልድ መልኩን ቀይሮ መጥቷል እዚህኛ ቤት። ይኸው እያያችሁ ነው። ሉተር ሲነሳ ብድግ የሚሉ ታዲያ ኦርቶዶክሳን ምን አድርጉ? አይናችን ነሽ ማርያም አንቺን አይንኩብን ብለው አሉ። ማርያም አታማልድን ብለን ስንል ብድግ አሉ። ሉተር እኮ በዚህ መጽሐፍ ቅዱስ ላይ የተናገረው ትክክል አይደለም ብለን ስንል ብድግ ይልልሃል። እኛ ሉተራውያን ነን፣ እናንተን አይመለከታችሁ። አዝለኸው ዙር። ይሄ ሉተር የሚባለውን ጀርመናዊ መነኩሴ የታድሶ አባት ኦኬ፣ የሱ ሪፎርሜሽን አባትነት ከፈለኩ ክደዋለሁ። ኢየሱስን አለመካድ ነው ህይወትና አለመጥፋት ወደ ብርሃን የወጣው በእግዚአብሔር ልጅ እንጂ በሉተር አይደለም። ያውም ህሊናዬን አልጣልኩኝም። ሪፎርሜሽን አባት ነው ብያልኩ እንደ እግዚአብሔር ቃል የተነገረውን እቀበላለሁ፣ ያልተነገረው አልቀበልም። ኢየሱሴ እኛ ቤት የሚወራ የምስራች አለን። እኛ ቤት የሚወራ ንጉሥ አለን። ምላሴ ጽድቅህን አንደበቴ ምስጋናህን ይናገራል ነው ብሎ ያለው ንጉሥ ዳዊት። የኔ አባት ምላሴ ጽድቅህን አንደበቴ ምስጋናህን ይናገራል። የእግዚአብሔር ጽድቅ ማን ነው? ኢየሱስ። ጽድቁን በአሕዛብ ፊት የገለጠው ስለ ጽድቁ ስለ እግዚአብሔር ጽድቅ ልታወራ በስሙ አምኜ በሱ ምትክ እሱ ስለ እኔ ኃጢአት ተብሎ እኔ በሱ ፈንታ ጽድቅ የሆንኩትን ኢየሱስን ላወራን የመጣው ኢየሱስን ልናወራን የመጣው ነው። ጽድቁን በአሕዛብ ፊት ገልጦታል። ማዳኑን በሩቅ አገር ላሉት ሁሉ ጭምር ልንናገር፣ ዝናዬን ወዳልሰሙ ወደ ሩቅ አገር ልካቸዋለሁ ብሎ እንዳለ ተናገራ። ይህንን እድል ሰጥቶ ጳውሎስ ቢሆን አሁን ይህንን እድል ያገኘው እንደዚህ ማገልገል ጳውሎስ ቢሆን ያገኘው እንዲህ ዝም ብሎ በንቶ ፈንቶ ያሳልፈው ይመስልሃል? እኔ ጳውሎስ ነኝ፣ እኔ ኬፋ ነኝ፣ እኔ የኢየሱስ ነኝ፣ እኔ አጵሎስ ነኝ ብሎ የሚሉትን ማን ነው የጳውሎስ ያደረጋችሁ? ጳውሎስ ስለ እናንተ ሞቷል እንዴ? በጳውሎስ ስም ነው እንዴት ተጠመቃችሁት? አላ መራር እውነት የገባበት ሐዋርያ የነዛ አባቶቼን ሞት ልሙት እኮ አልኩ። የአባቶች አምላክ በአገልግሎታቸው አይደለም በሞታቸው አክብረውት ነው ያለፉት። የነዚህ አባቶችን ሞት አይደለም ህይወታቸውን አይደለም አገልግሎታቸውን ሞታቸውን እንሙት። አንተ የጻድቅ ሞት ማለት ነው። ሴት ጠቅሶ አይደለም ሮማ አደባባይ ላይ ነፍሱ በመስዋዕት እንደምትደረግ ያለፈው ጳውሎስ ቤት ተከራይቶ ሮም ከተማ ውስጥ ቤት ተከራይቶ ሚስት ላግባ አለ። ልጆች መውለድ በጣም ብዙ ጊዜ ተንከራተትኩ። አንዴ ሁለቴ ሶስቴ ዞርኩ። ከኢየሩሳሌም እስከ ኤልዋሪቆ ዞርኩኝ። በረሃብ በጥም በረሃብ በርዛት በወገኖች በወንድሞች በኩል ፍርሃት፣ ይሄ ሁሉ ከአውሬ ጋራ እንደ ሰው የታገለበት ዘመን ሁሉ ተወኝ ይላል። ሁሉ ተወኝ ይላል። ሁሉ ትቶት አብረውት የነበሩት አንዳንዱ ዓለምን ወዶ አንዳንዱ የዚህን ዓለም ነገር ወዶ ትተውት ሄዱ። በስተ ትምህርት ከስሩ የነበሩት ሁሉ በሙሉ ሄዱ። ከርታታው ጳውሎስ አይታይም? የእምነት አባቶች የጀገኑ አባቶች አይታዩአችሁም? ወንድሞች እናቶቼ፣ ይሄማ ካላየ አይንህ እውር ሆኗል ማለት ነው። ዕብራውያን 11 ሊነበብልህ ይገባል። መነበብ ብቻ አይደለም ሊሰበክ ይገባል። እንደ ደመና የከበቡን የእምነት አባቶች አይታይም? ጳውሎስ የኖረውን ኑሮ
በቅድስናና በጽድቅ ነቀፋ በሌለበት ኑሮ ተመላልሶ እኔ ክርስቶስ እንደመሰልኩ እናንተ እኔን ምሰሉ ብሎ አለ። ይህንን ብሎ ያለ ሐዋርያ ገንዘብ በማጣት ይቸገር ነበር። ድንኳን እየሰፋ ያገለግል ነበር። ድንኳን ሰፍቶ የሚያገለግል ሐዋርያ ቤት ተከራይቶ ሮማ አደባባይ ላይ ወንጌልን ሰብኮ ሴት ጠቅሶ ሴት ጠብሶ አይደለም ታርዶ የሞተው። ስለ ኢየሱስ ነፍሱ በሱ ዘንድ እንደማጠቅም እንደ ከንቱ ነገር የቆጠራት ጳውሎስ እነዛን አባቶች የነካ እሳት ነክቶኛል። ወንድሜ አንተንም ነክቶሃል። ካልነካህ ንካይ በለው፣ ንካይ በለው፣ ንካይ በለው። እኔ ጋር መታትለፋለፍ ንካኝ፣ ንካይ በለው። በእውነት ግባና በጸጋው ዙፋን ፊት ንካኝ፣ በእሳት ንካይ በለው፣ ንካይ በለው። እሺ ከኔ ጋር ትታገሉ። ዞር በሉኝ ከጎዳና ላይ ዞር በሉ። ባለፈው በትንቢት መንፈስ ውስጥ ሆኜ ነው የነገርኳችሁ። እናንተ ትንቢትና ስሜትን የእግዚአብሔር የሆነውና ያልሆነው ለይታችሁ የማታውቁ ገና በጨላንጭል ውስጥ በንግዝግዝ የምትኖር በጣም ብዙ አላችሁ። ክርስቲያን ሆናችሁ ነግራችኋለሁ። ጦርነቱ ከእናንተ ጋር አይደለም። ዞር በሉ፣ ዞር በል። እንደ ኢዮስያስ በማያገባህ ገብተህ አትሙት። እንደ ኢዮስያስ በማያገባህ ገብተህ ማለት ነው። የይሁዳው ንጉሥ ኢዮስያስ ማለት ነው። የይሁዳው ንጉሥ ኢዮስያስ ከግብፅ ንጉሥ ጋራ ሊዋጋ በሜጊዶ መጣ ይላል እግዚአብሔር። የዛን ጊዜ ግን ወደ ይሁዳ አልነበረም የላከው ፈርዖን ኒካው የተባለው። ኒካውን እግዚአብሔር በከርከሚሽ ላይ ውጊያ ነበረው ከባቢሎናውያን ጋር። ልለፍ በመንገድ አለው። የሰራዊት ጌታ እግዚአብሔር ልኮኛል አለው። አሳልፈ ብሎ ሲለው አታልፍም አለው። በሜጊዶ ሸለቆ ውስጥ በቀስት ወቅቶ ገደለው። ደገኛው ንጉሥ ኢዮስያስ በማይመለከተው ጦርነት ገብቶ ሞተ። ዞር በል አንተ፣ ዞር በል ከጎዳና ላይ ዞር በል ነው ብዬ የምልህ። የቤት ስራ ይሰጣችኋል የሰራዊት ጌታ እግዚአብሔር። ወንድሞቼ እህቶቼ ከማክበር ብዬ ከማክበር ወንድሞቼ እህቶቼ ብዬ ከማክበር ውጪ ምን ልበልህ? ዞር በል። እኔ ጠርቶኛል እግዚአብሔር። ዞር በል እኮ ነው ብዬ የምልህ ብራዘር፣ ከመንገሬ ላይ ዞር በል። እግዚአብሔር ጠርቶኛል። ለኦርቶዶክሳውያን ወገኖቼ ለትውልድ እግዚአብሔር ጠርቶኛል። ለአይሁዳውያን እግዚአብሔር ጠርቶኛል። ለእስላም ለሰው ልጆች ሁሉ የማዳኑን ወንጌል እግዚአብሔር እንድንናገር ጠርቶኛል፣ ጠርቶናል። ዞር በሉ ከጎዳናችን ላይ ዞር በሉ። ቅዱስ እግዚአብሔር ምስክር ነው አልኩ። ዞር በል። ካልሆነ የቤት ስራ ይሰጣችኋል ቅዱስ እግዚአብሔር። አንዳንዶቹንም የቤት ስራ እየሰጣቸው የሚሰማቸው ሰው አሳጥቶ ሞገስ አልባ አድርጎ አስቀምጧቸዋል። ይኸውልህ ሽባ ሆነ ትቀመጣለህ። ስጋህ ሽባ ላይሆን ይችላል፣ እግር ላይ ዞር ይችላል። ውስጥ ሽባ ሆኖ የራስ ድምፅ መልሶ እያቃጨለብህ የሚሰማህ አጥቶ ዝምባም ሆነ ትቀራለህ። መንፈስ ቅዱስ ከአንተ ጋር እንዲገዛ ትፈልጋለህ? መንፈስ ቅዱስ ከአንተ ጋር እንዲሰራ ትፈልጋለህ? ተናገራ። የእግዚአብሔር ልጅ የእግዚአብሔር ማዳን ግድ ይበልህ። ስለሚጠፋው ትውልድ ግድ ይበልህ። አባዬ እየሰማህ አይደል? ጌታ እየሰማህ አይደል? ለካ ውጣና ሂድና ተናገር ብላ ያልከኝ እንዲህ አይነት ነገር ውስጥ ልጨምረኝ ነው ወይ ብዬ አንተ ላይ አላማርም። ጌታ ኢየሱስ አላማርም። ማናቸውም አልነበሩም። አንተ በነገርከኝ በዛ ሌሊት ስታወራኝ ያን ስታሳየኝ እዚህ የነበሩ ወንድሞቼ፣ በሩቅ በሚሰሙ ወንድሞቼ አንተ ስታወራኝ አልነበሩም። መኖርም አይጠብቅባቸውም። ካላመኑም አይመኑ። እዚህ ውስጥ ልከታይ ነው ጌታ ኢየሱስ ብያልንም አንተ ከኔ ጋር መኖርህን አረጋግጠልኛል። ስለዚህ ማዳንህን፣ በጎነትን፣ አባትነትን፣ ፍቅርህን፣ ርኅራኄን፣ ቸርነትን ለትውልድ እናገራለሁ። ይህንን ወንጌል እንዳይሰበክ እንቅፋት የሆኑ በውስጥ በውጭ የተደራጁትን ከመንገዴ ላይ ዞር አድርግልኝ። ጌታ ኢየሱስ ዞር አድርግልኝ፣ ዞር አድርግልኝ። እኔ አልችላቸውም። ዞር አድርግልኝ። የልቤን ቅንነት የምታውቅ ጌታ ኢየሱስ፣ ልቤን የሰራ ጌታ ዞር አድርግልኝ። ከጎዳና ላይ ዞር አድርግልኝ። ተደራጅተውብኛል፣ እንደሚደራጁም አሳይተኛል። ከዛሬ 1 ዓመት በፊት ከዛሬ 6 ወር በፊት በህዝብ ፊት ተናግሬያለሁ። አዎ ብዙዎች አላስተዋሉም፣ ልባቸው ደምቷል። ልባችሁን ጠብቁ ብዬ ነበር፣ አልሰሙም። የእግዚአብሔርንና የሰውን አያውቁም፣ አለዩም። የወንጌላውያን አማኞች ግራ ገብቷቸዋል። ነገር ግን እግዚአብሔር አንተን የሚያውቁ በጽድቅ የሚኖሩ እውነትን የለዩ አሉ። እነሱን ክንዳቸውን አበርታ፣ ለሌሎቹ ምሕረትን አድርግላቸው፣ እንዲያስተውሉ እርዳቸው። ቆም ብለው እንዲያስተውሉ እርዳቸው። ከማጋራ እንደሆነ ግብግቡን የገጠሙት ያውቁ ዘንድ በሚገባቸው ቋንቋ ለወንድሞቼና ለእህቶቼ ለወንጌላውያን አማኞች ነገራቸው። ለስንቱ መልሼ እችላለሁ። ጌታ ሆይ አንተ መልስላቸው። የኔ አባት ልከኸኝ የለ ወይ ብዬ ማረጋገጫ ከአንተ መስማት አልፈልግም። ለብዙ ወራቶች ለብዙ ዓመታት ነግረኸኛል። ተከራክሬህ ነበር፣ ተጨቃጭቄህ ነበር። በምናከብራቸው አገልጋዮች በኩል በራሴም ደጋግመህ ነግረኸኛል። አባዬ ደጋግመህ ነግረኸኛል። አባቴ
ልጆቼን እንኳን አልሳምኳቸውም። ከትምህርት ቤት መጥተው ልጆቼን እንኳን አልሳምኳቸውም። ባባ ብለው እዚህ በተቀመጥኩበት ነው መጥተው የሚስሙኝ። ልጆቼን እንኳን አልሳምኳቸውም። በአንድ ቤት ውስጥ እያለን እግዚአብሔር ሆይ ታያለህ። ማንም አፉን የሚጠርግብን እነ ጳውሎስ ላይ እንደተባለ ማለት ነው። እኛን ጌታ ሐዋርያቱን ሞት እንደተፈረደባቸው ከሁሉ ይልቅ የኋለኞችን ያደረገኝ ይመስለኛል ብሎ እንዳለ እግዚአብሔር ሆይ ልጆቼን እንኳን አልሳምኳቸውም። አባ እያሉ እኔ ላይ እየተንጠለጠሉ እጄ ላይ እያቀፍኳቸው ግብግቡ ገንዘብ ለማግኘት ፈልጌ አይደለም። ይሄንን ሰርቼ የማገኘው ገንዘብ የለም። ግብግቡ ትውልድ እንዲድን ነው። ግብግቡ የትውልድ እንቅፋት ድንጋይ ከመንገድ ላይ እንዲነሳ ነው። ያም ድንጋይ የስህተት ትምህርት ነው። ያም ድንጋይ በአንተ እውቀት ላይ የተነሳ የሰው ሀሳብ የሆኑ ትምህርቶች ናቸው። ደግሞ አዎ እየሰራ ነው። አዎ ውጤት መጥቷል። አዎ ትውልድ እየፈለሰ ነው። ነገር ግን አጠገቤ ያሉ ሰዎች እግዚአብሔር የሰው ልብ የሰራ አንተ ነህ። እዚህ ገስት ላይ እንኳን ያሉትን እንኳን ጭርም እስከማላምናቸው ድረስ አንዳንዶቹን እስከማላምናቸው ድረስ እግዚአብሔር ታሳያለህ። እጠብቃለሁ። ከፍቅር በስተቀር ሌላ አላሳይም። አቅደውብኛል፣ አልመዋል፣ ይዶልቱብኛል። ወንጌል ነው ያገናኘን። ወንጌል ነው ያገናኘን። ስሜን ያጠፋሉ እየዞሩ ኤርምያስ ይሰድባቸዋል እያሉ ስሜን እያጠፋሉ እየደወሉ አንተ ነይትየው ታዋቂ ብያት አስታውቂያት በውስጥ እየደወሉ በስሜ አካውንት ከፍተው ይሰድባሉ። እዚህ ገስት ላይ የነበሩ ሴቶች በስሜ ሌላ አካውንት ከፍተው ይሳደባሉ። ከነ ኤግዚቢቱ ነው የደረሰን። የራሳቸው መሆኑን ስልካቸውን ሁሉ ሲጻጻፉበት የነበረው እጃችን ላይ ያለ ማስረጃ ነው። በእኔ ስም አካውንት ከፍተው ገስት ላይ ለምን እንደምትቀመጡት ተብለው ሲባሉ በኤርምያስ ዘንድ ያለ ትውልድ ታማኝነት እንድናገኝ ሰው እንዲያምንን ብለን ሰው እንዲያምናቸው ብለው እኔ ገስት ላይ ይቀመጡ ነበር። አውርቻታለሁ እንደዚህ ያለችዋን ሴት ሰው እንዲያምናት ኤርምያስ ጋር ከተቀመጡ ኤርምያስ ሰው ይሰማዋል፣ ሰው ያምነዋል። እሺ ሰው እንዲያምናቸው ብለው ነው እዚህ የተቀመጡት እንጂ ሰው ኢየሱስን እንዲያምን ብለው አይደለም እዚህ የተቀመጡት። ሰው ኢየሱስን እንዲያምን ብለው አይደለም የተቀመጡት። አሁን ዓለም አይስቅም። መቅደስ ሰው እንዲያምን ብዬ ነው እዚህ የተቀመጥኩት ብላ ብትል ምን ያደርግላታል? መቅደስን አሁን ሰዎች አመኗት አላመኗት፣ በእሷ መታመን ምን የሚያመጣው ነገር አለ? ቤኪ እንደዚህ ብሎ ቢል ማፈሪያነት አይደል? ቤካም እንደዚህ ብሎ ቢል ማፈሪያነት አይደል? ሰብሊ ብሩኬ እንደዚህ ብሎ ቢል፣ ዳጊ እንደዚህ ብሎ ቢል፣ መሲ ኤርሚያስ እንደዚህ ብለን ብንል ማፈር እኔ እናንተ ታመነን አልታመንን ምን የምናመጣው ነገር አለ? ኢንቴግሪቲ የታማኝነት ብሎ የሚለውን አለ እሱን መጠበቅ አለብን። አንተ የስንቱን እኮ ጉድ እኮ ተሸክሜ እኮ ነው እዚህ የስንቱን ጉድ እናንተ ምንም ታውቁት ነገር የለም። ገስታችን ላይ አስቀምጠን ያስተዋወቅናቸው ሰዎች ናቸው። ዳንኤል ይልማ ቤትና ኤርሚያስ ቤት ምን እንደምታደርጉት እዛ ሄዳችሁ ብለው በስልክ ደውለው ግሩፕ አድርገው እዚህ ያሉ ሰዎቹ ያን ያደረጉ ሰዎች አንዳንዶቹም ይቅርታ ጠይቀው አንዳንዶቹም ይቅርታ ሳይጠይቁ እንተዋወቃለን። ማላቅ መስሎችሁ እንዳይመስላችሁ እና አቃቸዋለሁ። አቃሻለሁ እህት ዓለም አንደኛው ገንዘቢያዥ ሌላኛው እንትን መዝገቢያዥ የተባሉ ማለት ነው። ተሿሹመውልህ ኤርሚያስ ቤት ሄዳችሁ እዛ ለምን የምትቀምጡት? ለምን ዳንኤል ቤት የምትገቡት? ብለው እኔና ዳኒን ጥምድ አድርገው የወንጌል አማኞች አትግቡ ባካችሁ ዳንኤል ይልማ ቤት ለምን እንደምትገቡት? ምን ታረጋላችሁ እዛ? እነሱ ቤት እኮ ኦርቶዶክሳውያን ሲሰደቡ ነው የሚውሉት እያሉ ወንድሞቼና እህቶቼ እያሉ ያወራሉ። የወንጌላውያን አማኞች እውነት እኔና ወንድምነት ቤት ወንጌላውያን ማነው ኦርቶዶክሳውያን ሲሰደቡ ነው የሚያምሹት? ነው ወይ? አትግቡ እዛ ዳንኤል ቤት እየተባለ
ቴክስት እየተደዋወሉ ምስክሮች አሉን። የሰው ምስክሮች አስገብተን ተናገሩ ብለን ምንድን የምንናገሩ ማለት ነው። እዩ ከዛ ከዲቤቱ ጀምሮ ከአንደኛው ርዕስት ወደ አንደኛው ርዕስት ከአንደኛው ርዕስት ወደ አንደኛው ርዕስት ከዛ ርዕስ ፎቶ ለጥፋለሁ ብለህ ተናገርክ ተብሎ የጨሰጭሰት ሳለጥፍ ይሄን ያህል የሆነ በለጥፍ ምን ላይ አድርጉኝ እንደሚችሉ አስቡ። ከእሱ አለፍን ብለን ስንል ሉተራውያንን ብለው የሚሉ ምትመጡ ከእሱ አለፍን ብለን ስንል ቀድሞም ኢየሱስ ለዓለም አይደለም የሞተው ለአንዳንድ ሰዎች ነው ብሎ የሚል መጣ። ከእሱ አለፍን ብለን ስንል እዚሁ አጠገብ የነበሩ ሰዎች በውስጥ እየዞሩ ያደራጃሉ፣ ይጻጻፋሉ። ከእሱ አለፍን ብዬ ስል ወንድሞቼ ናቶቼ ትናንትና እኔ ጋር በቅንነት ይደውሉ የነበሩ ሰዎች ሁሉ በሙሉ አሁን አይደውሉ። ለምን በሉኝ። የጌታዬ የኢየሱስ መንፈስ ምስክሬ ነው አልኳችሁ። ወዳጆቼ በሆኑ ሰዎች ሁሉ ጭምር በኩል ነው የደረሰኝ። አደውሉለት እሱ ጋር ተባብለው እኔ ደወላችሁ አልደወላችሁ ምንም የምጠቅማችሁም ነገር የለም። የምጠቅማችሁም ነገር ካለ በጌታ ጸጋ ነው። አደውሉ ብለው ኢዮስያስ የኢዩኤል የናቲ ወንድም ማለት ነው። በባለፈው በውስጥ ደውሎም እንዳለ ታውቃላችሁ። እሱ ያወራው አይደለም፣ እሱ አብሮ ከሚያወራቸው ግሩፖች ጋር ያወራት ነገር እንደሆነች እርግጠኛ ነኝ። እኔ መልሳይ ሰው ምን እንዳለ ታውቃላችሁ? ሰው ሁሉ እኮ ትቶ ሄደ፣ ብቻህን ቀረህ አለኝ። ኢዮስያስ ኢዩኤል እኔ ቤት ነው በዓለም የተዋወቀው እሱ ራሱ ከወንድሙ ከናቲ ጋር። ብቻህን ቀረህ አለኝ። ሰው ሁሉ እየተወ ሄደ አለኝ። ሂዱ ዳግዬ እወድሃለሁ፣ ሂድ ከፈለክ። እህቴ መሲ እወድሻለሁ፣ ሂዱ። ሳታስቀይሙኝ ሳላስቀይማችሁ ሂዱ። እናንተ እንሄዳለን አላላችሁኝም። ይኸው ግን እዚህ ያሉት እንኳን ዳንዬ፣ ብሩኬ ሂዱ። ብሩኬ፣ ቤካ፣ ሰብሊ፣ ቤኪ፣ እህቴ መቅደስ ሂዱ። መሄድ ከፈለጋችሁ እዚህ ያላችሁ ወንድሞች እናቶች ሂዱ። እግዚአብሔር የሚጠራውን ይጠራል። ግን እናንተ ለእኔ መልካም ልብ እንዳላችሁ እዚህ ገስት ላይ ያላችሁ በሙሉ አውቃለሁ። ከነ ድካሜ ጭምር አብራችሁም ጸልዩልኝ የምትተጉ ወንድሞች እንደሆናችሁ አውቃለሁ። ለምሳሌ ብዬ ነው የተናገርኩት። ደውሎ ሁሉ ተወህ አላለኝም፣ አልመለስኩለትም። ከመለስኩለት እዛ ጋር ጥሩ ንግግር ላነጋገር እንችላለን ብዬ ሁሉ ተወህ። አዎ ጳውሎስም ሁሉ ተወኝ ብሏል። ሁሉ የተወኝ ገንዘባቸውን ዘርፌባቸው ይመስልሃል? ሁሉ የተወኝ ሚስቶቻቸውን ባሎቻቸውን ነጥቀ ይመስልሃል? ጆሮዬ ላይ እንዲህ አለኝ፣ አንተም ብቻህን ቀርተሃል፣ ሁሉ ተወህ አለኝ። ግሩፕ አላቸው የሚያወሩት። የተማሩ ሰዎች ህብረት ብለን እንጀምራለን። ጀምሩ። የተማራችሁ ስለተደራጃችሁ አይደለም ትውልድ የሚሰማችሁ። መሰማትን እግዚአብሔር አምላክ ይስጣችሁ። በእውነት ወንድሞቼ እናቶቼ መሰማትን የሰማይ አምላክ እግዚአብሔር ይስጣችሁ። ኦኬ። ስለተማርክ አይደለም ሰው የሚሰማህ። ብዙዎች ተምረው ፒኤችዲ ዲግሪያቸውን ይዘው ፌስቡክ ላይ እያገለገልን በነበርኩበት ሰዓት ላይ 30 ሰው የሚሰማው ሰው ነበረ። 30 ሰው ፒኤችዲውን የያዘ ሰው 30 ሰው። ጉዳዩ በትምህርት በአምንም ጉዳዩ የትምህርት ጉዳይ አይደለም፣ የጥሪና የቅንነት ጉዳይ ነው። እግዚአብሔር ከቅኖች ጋር ነው የሚቆመው። ከቅኖች ጋር ሰርተፊኬት ካለው ጋር ይዞ የሚቆመው። በትምህርት አምናለሁ። የተማራችሁም ተማሩ፣ ያልተማራችሁም ተማሩ። ያላችሁ በፒኤችዲ ከአዲስ አበባ ዩኒቨርሲቲ፣ ከካሊፎርኒያ ዩኒቨርሲቲ፣ ዋቴቨር የሚጠሩ በዓለም ዙሪያ ያሉ ከካምብሪጅ ዩኒቨርሲቲ ትልልቅ የሆኑ ስኮላሮች ስር ቁጭ ብለህ ተማር። መንፈስ ቅዱስ አብሮ ካልቆመ ያ ፕሮፌሰር መጥቶ በትውልድ ፊት እንድትሰማ አያረግህም። እውቀቱን ቀስመዋል፣ መንፈሱ ግን የለም። የኔ አባት
ጌታ ኢየሱስን ከሙታን ያስነሳው የትንሣኤው መንፈስ አንተ ሁልጊዜ ከኔ ጋር ብቻ አትራቅ፣ ሁልጊዜ ከኔ ጋር ብቻ አትለይ። አለመማሬን እንደ ጽድቅ አልኮራበትም። ልጆችሽ ከእግዚአብሔር የተማሩ ይሆናል፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታንጫለሽ፣ ከግፍም ራቂ ብሎ የሚል ከአንተ ሰዎች ሲማሩ በጽድቅ ይታነጻሉ። ይህንን ልክደው አልችልም የኔ አባት። ከአንተ ሰዎች ሲማሩ ከግፍ ይርቃሉ፣ ከአመፅ ይርቃሉ። ልባቸው ጠማማነት ካለ ከልብ ጠማማነት ትፈውሳቸዋለህ። እግዚአብሔር ሆይ አንተ ብቻ ከኔ አትራቅ። ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው መንፈስ ጌታ መንፈስ ቅዱስ ከወንድሞቼና ከእህቶቼ አትራቅ። ከልበ ቅኖች ጋር ቅነህ። ቅንነት ፊትህን ታያለች። ሰው በተማረው ትምህርት አይደለም የሚሰማው። ሰው በተማረው ትምህርት አይደለም የሚሰማው። ለአስቴር የወርቅ ዘንግል ሲዘረጋላት ሞገስ እንደሆነላት እግዚአብሔር ሆይ አንተ ብቻ ቀኝህና የፊት ብርሃን ስለበራልን ሞገስ ስለሆነልን እነዚህን ሁሉ ዘመናት እነዚህን ሁሉ ወራቶች የሰደቡን የረገሙን ልጆቼን ሁሉ የረገሟቸው እርግማን በእኔና በዘሬ በትውልዴ ላይ እንዳይሰራ አድርገ ቀስቱን እየከለልክልን ከኔም ከወንድሞቼ እዚህ ካሉት ውስጥ ሁሉ እግዚአብሔር በክፋት የሸመቁብንን ሁሉ አንተ ጉባኤያቸውን እየበተንክ ሀሳባቸውን ከንቱ እያደረግ ያሻገርከኝ ኢየሱስ አደራ እልሃለሁ። አደራ አንተ ብቻ ትተህን እንዳትሄድ። አንተ ብቻ የኔ አባት አንተ ብቻ የት እንደምታደርሰን ነግረህናል። አባዬ የት እንደምታደርሰን ነግረህናል። ምን እንደምትሰራ አሳይተኸኛል። አባዬ አሳይተኸኛል። እዚህ ያሉ ወንድሞቼን ሁሉ ጭምር አንዳንዱ ያልነገርኳቸው አሉ። አሳይተኸኛል። የወንድሞቼን ፍሬ ሁሉ ጭምር አሳይተኸናል። እግዚአብሔር ሆይ የት እንደምታደርሰን ማድረሱ ትልቅ ቦታ ተራራ ከፍታ ላይ ምናምን ነገር ብሎ የሚል በመንፈሳዊ ካልሆነ በስተቀር ከሰዎች ፊት ገነንና ከፍ ብለን በለበስነው ልብስ በምንነዳው መኪና በምንኖርበት ቤት እንድንታወቅ አይደለም። በምን አይነት የኑሮ የህይወት ስርዓት እንደምመላለስ ታውቃለህ። የእግዚአብሔር ልጅ ኢየሱስ ስለ ጉድለት አልልም። ስለ ጉድለት ብል አንተን እጠይቃለሁ። ለህመሜ ተጠይቀው የሰጡኝ ሰዎች መልሰው እየተሳደቡ ነው። እግዚአብሔር ሆይ ምሕረትን አድርግላቸው። እወዳቸዋለሁ። ልቤ በእነሱም እንዲያዘን አልፈልግም። ግን የወንጌሉ እውነትን ግን በፍጹም አይሰናከሉም። ኢየሱስ አንተ የለህማ ብዬ አልልህም። አለህ ለወገኔ ለወንድሞቼ እያወራ ውስጤን ታወራኛለህ። እኔ አፌ ለእነሱ እየተናገርኩ አንተ ግን ለእኔ ትናገረኛለህ። የአባቶቼ አምላክ አንተ ብቻ አትራቀን። በምን ያህል የልብ ቅንነት እንደማገለግልህ ልቤን የሰራህ አምላክ ብቻ ታውቃለህ። ልቤን የሰራህ አምላክ ብቻ፣ መንፈሴን የያዝክ ብቻ ታውቀኛለህ። ኢየሱስ አንተ ታውቀኛለህ። ወንድሞቼን እህቶቼን እዚህ ያሉትን ታውቃለህ። ልባቸው ክፉ ቢሆን ልባቸው መልካም ቢሆን ልባችንን የሰራህ አንተ ታውቃለህ። እኔ አላቅም። ወንድምነት እህትነት ብዬ ያልኳቸው ናቸው። አገልግሎቴ እንዲደናቀፍ አገልግሎቴ እንዲመታ ሴት ላኩብኝ። ጌታ ኢየሱስ ሴት በዝሙት እንድታጠምደኝ ሴት ላኩብኝ። እዚህ ገስት ላይ ተቀምጠው የነበሩ ሰዎች እግዚአብሔር ይፈርዳል። እናንተ የአመፅ ልጆች እግዚአብሔር ይፈርዳል። በእናንተ ዝሙት መተት አጥሉኝም። ኤልዛቤልን እንፈጠፍጣታለን፣ ዝሙቷን እንፈጠፍጣታለን። አጥምጅው በስልክ ተብላችሁ ማለት ነው። የፈለጋችሁ ሴቶች ደውሉ። እንዲህ ዝም ብሎ ወፍ ዘራሽ ወንድ መስየሽ ከሆነ በጌታ ጸጋ እግዚአብሔር የጠበቀኝ ሰው ነኝ። ከማጋ ምን መናገር እንዳለብኝ አውቃለሁ። አንድ ግሩፕ የሚባል የለኝም። አንድ ዳግዬ በግል እደውለታለሁ። ወንድምነት ዳንዬን እደውለታለሁ። እዚህ ያሉ ገስት ላይ ያሉትን አብዛኞቹ እደውላቸዋለሁ። ግሩፕ ግን የለንም። ግሩፕ ከተባለ ወንጌሉን አትንኩብን ነው እኛ እያልን ያለ ነው። በቃ ወንጌል አይነካ ነው። በተናጠል ለእያንዳንዳቸው እደውላለሁ። ለመቅዲ እደውላለሁ፣ ለቤኪ እደውልለታለሁ፣ ለቤካ እደውልለታለሁ፣ ለሰብርዬ እንደዋወላለን። ቴክስት ታደርግልኛለች፣ ቮይስ ሪከርድ ታደርግልኛለች። ለዳኒ እደውልለታለሁ፣ ዳግዬ እደውልለታለሁ፣ ለብሩኬ እደውልለታለሁ፣ ለሜርሲ እደውላለሁ፣ ለመሲ እደውላለሁ፣ ለብዙዎች ለነጸግዬ እደውላለሁ። በተናጠልም እዚህ ያላችሁ ብዙዎች ስማችሁን ማልጠራ። ግሩፕ ግን የለኝም፣ አላደራጅም። በግሩፕ ና እንትና እንምታው ብለን አንልም። እነዚህም ወንድሞች እዚህ እህቶች ያሉት አንዳቸውም እንደዚህ ብለው ማያውቁም። እኔ ጋር እኛ የጠማን ውስጣችን የሚያስጮህን የኢየሱስ ወንጌል ይሰበክ ነው። መስበክ ካቃታችሁ እንኳን እኛ ለምን ሰብከው ተውልን። የቤት ስራ እየሰጣችሁ አትረብሹ። የክርስቶስን ቤተክርስቲያን አትረብሹ፣ አትበጥብጡን።
ግቡና ተናገሩ ብዬ ዛሬ ጥያቄ ያለው ይግባ ብዬ የሰው ፎቶ ለጠፍክ ብለው ያን ሁሉ ሰዓት ያዙብን። እንግዲህ ታያችሁ እንዴት የሰው ፎቶ ማለት ምልህ በመጀመሪያ ማስፈቀድ ነበረብህ እንጂ እያሉ ማለት ነው። ፎቶቸው የተለጠፉ ሰዎች በሙሉ ቪዲዮቸውን ሁሉ ጭምር ነው ያሰማኑ። በአንድ ዜማ ምንድን ነው እያሉ ያሉት? እጣኑን አፍቆናል፣ ሸቶናል፣ ልንሄድ ነው፣ አዘጋጅልን፣ ኦርቶዶክስ ጠረጊልን፣ ጎዝጉዙልን፣ ምንጣፍ አንጥፉልን፣ ልንመጣ ነው እያሉ ማለት ነው። ኦኬ መሄድ ፈለጋችሁ? አዎ ሂዱ። ቪዲዮአቸውን የእያንዳንዳቸውን ያሳየኋችሁ። መተው ለምን ካልቪን ብለህ ትናገራለህ? ኢየሱስ የሚል እኮ የለም ወንድሜ። ፎቶ ለምን ትለጥፋለህ? እነሱ መሟገቻቸው። ካልቪን ብለህ ለምን ትጠራለህ? ሉተር ብለህ ለምን ትጠራለህ? ለምን ወንጌሉን ብሎ የሚል የለም። እነዛም እኮ አሉ የ5 ዓመት የወንድሞቻችን ድካም ፍሬ አፈራ እኮ አሉ። በባለፈው ወንድማችን ጌርሳም ሲናገር የነበረው ቪዲዮ ላይ አላያችሁ? ሉተራውያንን ብለው ያሉቱ ሲናገሩ አሜሪካ ሀገር ላይ ወጥተን ወንጌል ስርጭት ልንሰብክ አለ ጌርሳም። ሰምታችሁታል? መንገድ ላይ ጠይቁን፣ ጌታን ብንቀበል ወደ መካኒሱ ነው የምንመጣው ወይስ ወደ ፔንቴኮስታል ነው? አንድ እንዳይደላችሁ እኮ ቲክቶክ ላይ ስታወሩ ሰምተናል ብለው አሉ። አንተ የማይሰማ መስሎ ነው እዚህ ያለ ትውልድ። እዚህ ትልልቅ ሰዎች ይሰሙኛል። ጌታ ኢየሱስ ምስክር ነው። ኦኬ የማይሰሙ መስሎ ሆኖ አይደል? እዚህ በጣም ብዙ ሰው ነው የሚሰማን። ቢሃይንድ ባይ ተደብቆ እዚህ ጋር 450 ምናምን ሰው ብቻ ነው እናንተ ይመስላችሁ። ቢሃይንድ ባይ ተቀምጦ በብዙ ሺህ የሚቆጠር ትውልድ ነው እንኳን እየሰማ ያለው። እና እንዲህ አይነት ነገር መሬት ላይ እንኳን ወርዶ ገጥሞናል ብሎ ወንድማችን ጌርሳም ሲናገር ቤታቸውን ከፍተው ይኸው የብዙ ዘመን የ5 ዓመት የወንድሞቻችን እዚህ ቲክቶክ ላይ የተጋደሉ የወንድሞቻችን የኦርቶዶክሳውያን ድካም ፍሬ ያፈራ ጎመራ አሉ። ምን ጴንጤው ወንጌል እንዳይሰብክ ማሰናከል ነበረ። ታዲያ ተሳካላቸው። ማ ብለው በሚሉ ሰዎች ካልቪን የሞተው ለአንዳንድ ሰዎች እንጂ ለዓለም አልሞተም ብለው በሚሉ ሰነፎች የወንጌሉ አገልግሎት ላይ ውሃ ቸለሱበት። እሱን አለፍን ብለን ስንል ክርስቶስ ኢየሱስ የሞተው ለተመረጡ ሰዎች ነው ብለው የሚሉት እነሱን ስናልፍ ለካቶሊክና ለኦርቶዶክሳን ወንጌል መስበክ ብላስፌሚ ነው። በድነት ጉዳይ አንድ ሆነንም አናቅም። እዚህ መካነ ኢየሱስ ከሌሎቹ ጋር አንድ ነች እያላችሁ አትበሉ። እዛው ራሳችሁን ቻሉ። ከእናንተ ጋር የጌታን እራት አንቆርብም አንወስድም። ከእናንተ ጋር ከምንወስድ እንዴ ሉተር እኮ ሉተራውያን ባይኖሩ እኮ ኤቲስት በሆን ነው መመርጠው እኮ ነው ብለው ያሉት። እኛን እንኳን እንደ ሁለተኛ አማራጭ እንኳን አይዞንም። ፔንቴኮስታልን ከነኚህ ሰዎች ጋር ነው መጥተው ታረቅ ብለው የሚሉን። እኔ በግል ምን የተጣላኝ ነገር አለና በኢየሱስ እኮ አንድ አይደለንም ብለኸኛል። ዳጊ ዘማሪ ዳጊ በኢየሱስ አንድ አይደለንም ብሎ ቢል ምንድነው ከኔ ጋር መታረቅ የሚፈልገው? በቃ በኢየሱስ አንድ አይደለንም ብለዋል። ምንም እርቅ የሚያስፈልግ ነገር የለም። ከታረቅንም በኢየሱስ ነው የምንታረቀው። ዳኒ እንደዛ ብሎ ቢል እኔ ጋር መጥቶ በግል በተበዳደልንበት የሚባል ነገር የለም። በመጀመሪያ በምን ጉዳይ ነው? በኢየሱስ ጉዳይ አይደለ? አዎ በቃ ስለዚህ ዳኒ በኢየሱስ ጉዳይ ላይ አንድ ያደረገን እሱ አይደለም እንዴ? አንድ ያደረገን እኮ ጌታ እሱ ነው። ጥልን በመስቀሉ ላይ ገሎ ከሁለታቸው አንድን አዲስን ሰው ይፈጥር ዘንድ አደል ብሎ ያለው የጥል ግድግዳውን በመስቀል ላይ ያፈረሰውን ጌታ ኢየሱስ ክርስቶስ በእርሱ አንድ አይደለንም ብለህ ካበቃ በኋላ መተህ ግላዊ የተነጋገርበት በግል ጉዳይ በኋላ ትምህርቱ በኋላ ይደርሳል የሚባል አይሰራም። የሚሰማቸው ሲያጡ ነው። ኑ እኔ ጋ ኑ እናንተ እስከዛሬ ድረስ ስትደክሙ የነበራችሁ ብሎ ያሉ እዛ ሄዱ። ቅንድባቸውን ብለው ጣሏቸው። ኦርቶዶክሳውያኑ ማለት ቅንድባቸውን ብለው እዛ ሲመጡ ወደ እኛ ጋር መጥተው ጠረጴዛውን አዙረናል፣ እንትኑን ገልብጠነዋል ይላሉ። እዚህ እኮ ገልብጠሃል የኢየሱስን ትምህርት። አንድ አይደለንም ብለኸኛል። በዚህ ምክንያት ወንጌል እንዳይሰበክ እንቅፋት
መካነ ኢየሱስ የኛ ነች፣ የእናንተ አይደለችም። አርፋችሁ ተቀመጡ አሉ። አይደለችም፣ የእኛ ናት፣ እባካችሁ አትለዩዋትም ቤተክርስቲያኒቱን። አይደለችም ብለናል። አይደለችም። በጣም ከማከብራቸው ወንድሞች መካከል አንዱ ነበር። ሌሎቹን ሳላቃቸውም ከኢዮስያስ ኢዩኤል ጋር ግን አገልግለናል። ፌስቡክ ላይ ታስታውሳላችሁ። ከወንድሙ ከወንጌላዊ ናቲ ጋር ሆነን እሱ ባለበት መድረክ ነው በመዳን ጉዳይ ከፔንቴኮስታል ጋር አንድ አይደለንም ብሎ ሲል ማይክ ከፍቶ እንደዚህ አይባልም አላለም። ሉትራውያንን ብለው የሚሉ ከጥቂቶቹ በስተቀር ቢፋቁ ይኸው ናቸው። ውስጣቸው አንድ እንዳይደለን ነው የሚያምኑት የሚያስቡት፣ ከጥቂቶቹ በስተቀር። እኔ እዚህ ወንድምነት እላለሁ። አየህ ጅል ናት አደ ኤርሚያስ ነው ማለት ያለብህ። የወንድምነት ወንድምነት 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 በማያምኑ ሰዎች ፊት ሲጠየቁ ሄደው ከኢየሱስ ጋር ነው ከኤርሚያስ ጋር በድነት ጉዳይ አንድ ናችሁ ተብሎ ኧረ አይደለንም፣ እሱ ፔንቴኮስታል ነው፣ እኛ ሉትራውያን ነን። ስለዚህ በኢየሱስ በመዳን ጉዳይ አንድ አይደለንም አሉ እኮ ነው ብዬ የምልህ አሉ። እኔንም አንተንም ሁላችንም አሉ። በኢየሱስ አንድ አይደለንም ብሎ ካሉ በኋላ እርቅ፣ የምን እርቅ? አንተ ስነ ስርዓት ያዛልኩ። የምን እርቅ? የታረቅንበትን የእግዚአብሔር ልጅ ወንጌል አበላሽተህ አንድ የሆንበትን የእግዚአብሔር ልጅ ሞቱን ኢየሱስ ለእኔ እንደ ሞት የምታምን ከሆነ በኢየሱስ አምኜ ነው የዳንኩት፣ ጸጋው በእምነት አድኗችኋል ነው ብሎ ያለው። ኦኬ፣ አንተም ጸጋው በእምነት ነው ያዳነ? አዎ። በእግዚአብሔር ልጅ ላይ ባለን እምነት አይደለ የዳኑ? አዎ። ስለዚህ በእሱ እኮ አንድ አይደለንም ብለሃል። አንድ ሰው ስልኬ ላይ ይሄ በዚህ ጋር በወንድሞች ጋር እንድትታረቁ ምናምን ነገር ብሎ የሚል በተለይ በኢየሱስ ክርስቶስ ጉዳይ በመዳን ጉዳይ አንድ አይደለንም ብለው ያሉ ሰዎች እዛው ይቀመጡ። ወጥተው ይቅርታ ከጠየቁ እንታረቃለን። እኔ እታረቃለሁ በግሌ ማለት ነው። ኦኬ። መሬት ላይ ግን ያለችው ቤተክርስቲያን መካነ ኢየሱስ ግን እንደዚህ እነሱ እንዳሉት አላለችም። በኢየሱስ ጉዳይ አንድ አይደለንም ብለው ሲሏችሁ እዛ ቤት ገብታችሁ ታፕ ኮፒ ሊንክ ሼር ታደርጋላችሁ። ታውቃላችሁ የመካነ ኢየሱስ ቤተክርስቲያን ቄሶች አንዳንዶቹ ተጋብዘው ወደ ውጭ ሀገር ሁሉ ሄደው ሲናገሩ ቪዲዮ አለ ሲናገሩ የሰማችሁ ተሰምታችኋል። ተጋብዘው ውጭ ሀገር እንኳን ሄደው ከሌሎች አብያተ ክርስቲያናት ጋር የጌታን እራት ብንወስድ ይቻላል አይቻልም ብሎ ሲል ኖ አይቻልም እንዳትወስዱ ብለው እኮ ያከላክሏቸዋል። እራሳቸው ቪዲዮ ሰርተው አስቀምጠዋል። ዋት እንዲህ ነው ያሉት። ቪዲዮ ሰርተው አስቀምጠዋል። ግቡና ስሙት። ግቡና ስሙት። ከኔ ጋር የጌታን እራት የማይወስድ ከአንዱ መንፈስ ጠጥተናል እንዴት ብሎ ሊለኝ ይችላል? በኢየሱስ ክርስቶስ ጉዳይ በመዳን ጉዳይ ሉትራውያንና ሌሎቹ የተለያዩ ናቸው ብለው ያሉ እንዴት በኢየሱስ አንድ ነኝ ብለህ እኔ አንተ ገስት ላይ አንተ ደግሞ እኔ ገስት ላይ ልትቀመጥ ትናፍቃለህ? እውነትህን ነው። እኔን ቀብረኸኝ እኔ ሬሳ ላይ ተቀምጠ ያኔ ታደርጋለህ። የነካኸው ኤርሚያስን አይደለም፣ የነካኸው የእግዚአብሔር ልጅ ነው። በእግዚአብሔር ልጅ ላይ ባለን እምነት የዳኑን የወንጌል አማኞች ፔንቴኮስታሉን ስታሰድቡ ዝም አለን። በልሳኖቻችሁ ስደቡን እንጂ እያላችሁ ስትሉ ዝም አለን። እየተሰማንም ቢሆን ዝም አለን። የፔንቴኮስታሉ የሆኑትን አማኞች ከሞዴሬተር ላይ እያንዳንዱን እናንሳ ብላችሁ ስታነሱ አየን። ሞዴሬተር እንኳን ለመስጠት መሲ ከየት ቤተ እምነት ነሽ ብዬ ስጠይቅ ይታይ ሞቴን ያድርገው አልኩ። ሞቴን ብዬም ጠይቄ አላቅም።
አልጠይቅምም። ሞዴሬተር ሲሰጡ ኬት ነህ? ሉትራዊ ነህ? አዎ። ኦኬ፣ አንተ እናደርግሃለን። አንተኛው እስከ ቃለ ሕይወት ነህ? አዎ። አላረግህም። ሞዴሬተር ሲሰጡ ፔንቴኮስታል ሆኑትን በሙሉ ልቀሚና ውርጅ አላት። ይህን ያህል ነው። እኛ እንኳን አልታመምንም። እሺ እንደዚህ ብላችሁ ከሙሉ ወንጌል ቤተክርስቲያኑ ነው እንዳሰጩ ከአማኑኤል ነው እንዳሰጡ ሉተራውያንን ብቻ ስጡ እየተባለ እውነት ለካ እንደዚህ ነበር የምታዩን የነበረው። ወይኔ 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 ለካ እንደዚህ ነበር የምታዩን የነበረው እናንተ። ለካኛ እንዳልዳንን ነበር የምታዩን። ለካ ከመሰረት ክርስቶስ ቤተክርስቲያን ወንድሜ ብሎ ቢመጣ በኢየሱስ መዳን አንድ አይደለም። አንተ ሉተራዊ ነኝ ብለህ ያልከው ወንድሜ ብሎ ከህይወት ብርሃን ቢመጣ ከሉተራውያን ስላልመጣህ ለካ የአባቶች አምላክ ውስጤን ግብግብ የምታደርገኝ እንደዚህ እያሉ በትውልድና በትውልድ መካከል ሽብልቅ እየከተቱ አንተ የሞትከለትን ሰው ከገስት በማስወረድ ገስት በመንፈኬት ቤተክርስቲያን ተብሎ ተጠይቆ ከገስት አስወረዱ። አሞኛል እኔ ማለት ነው። ያኔ አሞኛል። በተለይ አንደኛውን ወንድም ደረስኩበት። ከየት ነህ ብሎ ሲሉት ከሙሉ ወንጌል ነኝ አለ። ውረድ አሉት ከመድረክ ላይ ከገስት ላይ። ውስጤን አመመኝ፣ ውስጤን አመመኝ። ወንድሞች እናቶች፣ ሌሎቹ የማያምኑት ብለው ቢሉ ባልከፋይ ነበር። ግን በጌታ ወንድሜ ነው ብዬ አልኩት። በጌታ ወንድማችን ነው ብለው ከሙሉ ወንጌል ብለው ሲሉት ውረድ አሉት። ውረድ ውረድ ከመድረክ ላይ ከዚህ ከገስት ላይ ውረድ አሉት። ውስጡ ምን ይሰማው? ውስጡ ምን ይሰማው? ወንድሞቼ ብሎ ሄዶ ሉተራውያን ወንድሞቼ ብሎ ባለበት ቤት ውረድ አሉት። የዛን ቀን ምን አንቀሽቅሾ ሄ ሄድኩት። ባልሰማው ባላየው ነበር። እኔ እነሱ እንኳን ሲመጡ ከሉተራውያን ናችሁ እንኳን ብያቸው ጠይቂያቸው እንኳን አላውቅም። በጌታ የዳኑትን ወንድሞችና እህቶች እንደዚህ ለዩ። ከነዚህ ሰዎች ጋር መታችሁ ታረቁ አትበለኝ፣ ብራዘር ታረቅ አትበለኝ። መራራ እውነት ውስጥ ገብቶብኛል። ኢየሱስ የሚባል እንደዚህ ብለው አሉን። በመከራው ዘመን ግን መካነ ኢየሱስ ቤተክርስቲያን ኑ ብላ ከቃለ ሕይወት ቤተክርስቲያን ጠርታ ከሙሉ ወንጌል ጠርታ ሰብስባ ነበር። በመከራው ዘመን እንጦጦ መካነ ኢየሱስ አባቶቻችን ነግረውናል። እኔ ያኔ ጌታን አልተቀበልኩም። በደርግ ዘመን ከሙሉ ወንጌል ናችሁ፣ ከሕይወት ብርሃን ናችሁ፣ ከመሰረት ክርስቶስ ናችሁ። ያኔ ቃል መሰረት ክርስቶስ ማለች እንጦጦ መካነ ኢየሱስ ስላልተዘጋች፣ መካነ ኢየሱስ አጠቃላይ ስላልተዘጋች በደርግ ዘመን ከዛ ናችሁ፣ ከሕይወት ብርሃን ናችሁ። አባቶቻችን አሁን ቢሰሙ ምን ይላሉ? ደግሞ እኮ ይሰማሉ። ዩቱብ ላይ ስለሚቀመጥ ይሰማሉ። እንዲሰሙ ነው የምናገረው። እንዲሰሙ ነው የምናገረው። በመከራው ጊዜ በስደት ጊዜ አቅፋ ሸሽጋ የያዘች የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በእድሜዋ በኢትዮጵያ ወንጌላውያን ቤተክርስቲያናት ላይ ቀዳሚ የሆነች ቤተክርስቲያን አቅፋ ሸሽጋ የያዘች ጊታራቸው እንዳይሰማ ሌሊት ሲጸልዩ ስለኛ መዳን ያነቡ ያማጡ እናቶችና አባቶች ባሉበት ዘመን ከገስት ላይ ከሙሉ ወንጌልና ውረድ ተባለ። በሉተራውያኑ ነንባዮች ጉባኤ ተገኝቶ ማለት ነው። አትናገር አትበሉኝ። እሺ እዚህ ቤት አትምጡ ከፈለጋችሁ። ያማል። ስለዚህ እነሱ ገስት ላይ ሰው እንዲቀመጥ ከገነት ቸርች ብትመጣ አችልም። ከመሰረት ክርስቶስ ብትመጣ አችልም። ከሙሉ ወንጌል ከመጣ እዛ ዳርን ትይዛለህ። ከጉባኤ እግዚአብሔር እዛው ጥግ ተቀመጥ ነው የምትባለው። በእነሱ ብልግና ቤተክርስቲያኒቱን እንድንጠላት ሊያደርጉ ያልፈነቀሉት ድንጋይ አልነበረም። በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ላይ ልባችን አይከብድም። የእኛ ቤተክርስቲያን ናት። እነዚህ ግን ነውረኞች እዛው ይቀመጡ። ለተናገሩ ስህተት ወጥተው አደባባይ ይቅርታ ከጠየቁ ኦኬ፣ የክርስቶስ ልብ አለን። አብረን ማንሆንበት አንዳች ምክንያት የለም።
ከዛ ውጭ መታ አታላዝንብኝ። ኤርሚያስ ይቅርታ ለማድረግ ልቡን ቢብሎ ምናምን ነገር ብለህ አትበለኝ። የተበላሸውን ብልሽት እናንተ የት ታውቃላችሁ? የት ታውቃለህ? አስወረዱት ያንን ወንድሜን ማለት ነው። በስም እንኳን ራሱ አሁን መልሼ ላገኘው እስከማልችል ድረስ ውስጤ ርር ብሎ ተከታትየው እንኳን በውስጥ እንኳን አልጻፍኩለትም ቴክስት። ወንድማችሁ ነኝ በጌታ ከሙሉ ወንጌል ቤተክርስቲያን ብሎ ሲል አውርጁ፣ ውረድ። ይሄ ሉተራውያን ነው። ሉተራውያን የሆናችሁ ኑ ወደ ላይ ውጡ አሉ። ሉተራውያንን ብለው የሚሉት ማለት ነው። ምን ግሩፑን አሳየን ትላላችሁ? ሉተራውያንን ብለው የሚሉ የሚያምሱቱ በጌታ መኮኑ ቀረና አንተ ከየት ነው የመጣኸው? ከወንጌል ብርሃን ነው? አይ አንተ የኛ ወገን አይደለም ብዬ እንድለው ከወንድሜ ቀድሜ እኔ ልሙት አልኩ። የእግዚአብሔር ልጅ ደም የፈሰሰለትን ወንድሜን ከማሰናከል ከየት ነው የመጣሽው? አንቺኛዋ ከአማኑኤል ብረት ነው ያልሽው? ከእናንተ ጋማ እንዳደለንም ብዬ ከምላት በሞት ይሻላል። እነኚህ ሰዎች አሁን አብረን በአካል ብንገናኝ እጅ ለእጃችን ተያይዘን ኢየሩሳሌም እንገባለን ቢለውን መዝሙር ከኛ ጋር ይዘምራሉ። እንዲህ አይነት ነውረኞች ናቸው። ለዚህ ነው አየህ የትውልድ እንቅፋት ድንጋዮች ያልኳቸው፣ ሰይጣን የዘራቸው ክፉ ዘሮች ያልኳቸው ስራቸው ያደረጉት ነገር ነው ሰይጣን ያስባላቸው። ኢየሱስ የሞተለትን ሰው ልቡን አሳዝነህ እንዳትጠይቁኝ ከዛሬ ጀምሮ ማለት ነው በዚህ ጉዳይ ላይ ዛሬ ጥያቄ ያለው ሰው ብዬ እንድል ይህንን ርዕስ የገባውበት እዚህ ያላቸው ወንድሞች ይቅርታ አድርጉልኝ። በየውስጥ እየመጡ የሚጽፉልኝ ቴክስት የሚያደርጉልኝ ቮይስ ሪከርድ የሚያደርጉልኝ ሰዎች ሲበዙ ለምን አልከፍትም ብዬ ነው የከፈትኩት። ከይቅርታ ጋር መጥተው እንዲናገሩ የጠየቅናቸው ሰዎች ይኸው ሰምታችኋል። እየተናገሩ የነበሩትን ከወንድሞች ጋር የነበረውን ግብግብ የሚጠይቀው ጥያቄ አጀንዳቸው ኢየሱስ አይደለም። አጀንዳቸው ወንጌል ለምን ተነካ አይደለም። አጀንዳቸው እንዴት የወንጌል አገልግሎት እንዴት መሰናክል ይገጥመዋል አይደለም። አጀንዳቸው የግለሰብ ፎቶ ለምንድን የለጠፍከው? የተለጠፈበትን ምክንያቱም ብንነግራቸው ቢሆንስ በመጀመሪያ ይቅርታ መጠየቅ ነበረብህ። ማነው ፍቃድ መጠየቅ ነበረብህ። ለፍቃዱ ደግሞ ቴክስት ማድረግ ነበረብህ፣ መደወል ነበረብህ አስቀድሞ። እንዲሁ ዝም ብሎ የሰው ፎቶ ይለጠፋ እንዲያሉ። ኧረ ቪዲዮ እኮ እያሳየን ነው። የተናገሩት ነገር ነው። የተናገሩት ምንድን ነው? ወደ ኦርቶዶክስ ብንመለስ ይቀለናል። ጴንጤነት ማለት ቆሻሻነት ነው እያሉ እየተናገሩ ማለት ነው። ጭሱን አፍቆናል። እኔ ብሄድ ቴዲ አፍሮን ቀድሜ ዘፋኝ ሆናለሁ፣ እሱ ከኔ ቀጥሎ ሁለተኛ ነው የሚሆነው ብለው የሚሉ እኛ ቤት ያሉ ዓለማውያን፣ አቤት ዓለማውያን እኮ አልኩ። በቤቱ ያሉ ግን ዓለም በውስጣቸው ያለች እኛ ጋር ናቸው አብረው ሃሌሉያ ስንል ሃሌሉያ ይላሉ፣ ግን ዓለማውያን ከኛ ጋር ሆነው ከኦርቶዶክሳውያን ጋር በቆርብ ነው የሚሻለው ብለው ቅልውጥ የሚፈልጉ እዛው ግን እነሱ ደግሞ ነገሯቸው ብትመጡ አናቆርብም። እኔው ዲያቆን ልንገርህ አያቆርቡም። ጻኡ ንዑሰ ክርስቲያን ብሎ ይላል ዲያቆኑ። እኔ በቅዳሴ ስቀድስ ስለነበረ ማለት ነው። ምን ማለት ነው? የጌታ እራት ወይ ደግሞ በኦርቶዶክስ አጠራር ቅዱስ ቁርባን የሚባለው ከመሰጠቱ በፊት የክርስቲያን ታናናሾች የሆናችሁ ውጡ ብለን ዲያቆኑ እንደኔ አይነት ዲያቆን ያዜማል በዜማ ማለት ነው። ቶሎ መውጣት ነው ያለበት። ምክንያቱም ቀጥሎ ያለው ነገር የሚሰጠው ለክርስቲያን ታናናሾች አይደለም። አይኔ ከሉተራዊ ነው የመጣው ብለህ ብትል መናፍቅ ነህ። ወደዛ ሂድ። ይህንን ለአንተ አንሰጥም፣ የተቀደሰውን ለውሾች አትስጡ ብሏል፣ አንተ ውሻ ነህ ነው ብሎ የሚሉ ቀላዋጭ ትውልድ እንደዚህ ነው። አዋርደው ጥንብርኩስን አውጥተው የሚልኩ ማለት ነው። ሙሉ ወንጌል ግን መተህ ስጡኝ ብለህ ብትል ግን እንደዚህ አንልህም፣ እንደዚህ አትልህም። መሰረት ክርስቶስ ብትሄድ ግን እንደዚህ አይሉህም። ቃለ ሕይወት ብትሄድ ግን እንደዚህ አይሉህም። አማኑኤል ብረት ቤተክርስቲያን ሌሎችን ብትሄድ፣ ጉባኤ እግዚአብሔርን ብትሄድ እንደዚህ አይሉህም።
ወንድሜ መጣ ነው ብሎ ሲጀምርም ከየት ቤተክርስቲያን ብለው አይጠይቁም። የጌታ እራት ይዞርላል። ልባችንን መርምረን መውሰድ ነው ያለብን። አክብረን በትልቅ አክብሮት አይደል የምንወስደው። አዎ የተናቀ እኮ ስርዓት አይደለም። አክብረን ነው የምንወስደው። ለመታሰቢያ ያድርጉት ብሏል። አዎ ለመታሰቢያ እናደርጋለን። አማናዊ ነው ቅብጥር